አለችው ኖሬ ነው የምኖረው ካለች እኔ እንደ ምስክር ሄጄ ማግኘት ፍቃደኛ ከሆኑ ተስፍሽና መብረቁ ምንም ችግር የለም። ኦስሎ ውስጥ የሚያውቃት ሰው የለም፣ ጓደኞቼ አያውቋትም። ኖርዌይ ደግሞ ብዙም እንደዚህ አበሻ ስለሌለ ይተዋወቃል፣ ብዙ ሰው ይተዋወቃል፣ አያውቋትም። ዘለቀ ማህሌት አረፍ ሸዋ ዘለቀ ነው ስሟ፣ ሙሉ ስሟ ማህሌት አረፍ ሸዋ ዘለቀ ነው ስሟ። እና እቺ ናት ቆንጆዋ ሌባ፣ ልቅም ያለች ቆንጆ ሌባ እና አስማተኛ፣ ሰውን በምን እያደነዘዘች እንደምትዘርፍ ማለት ነው። ቼክ ልጽፍልኝ ነው። ምን ተብሎ ነው የሚጻፈው? በማን ስም ነው የሚጻፈው ስለው ኖ ካሽ ብላ ተጻፍልኝ አለ። ኦኬ ካሽ ብላ ቼኩ ላይ ባሏ ነው የጻፈው። በባሏ አካውንት ነው ኦልሬዲ ቼኩ ምናምን የተከፈተው። ባሏ ካሽ ይሰጠው ተብሎ ተጻፈ ማለት ነው። ግን የምናየው ሽቶዎች $400,000 በላይ ወርዝ የሚያደርጉ ሽቶዎች ናቸው። $400,000 በላይ አንድ ትሬ ላይ $7,000 $10,000 ነገር ዛሬ በእኔ በኩል እኔ ዛሬ ጀመርኩት አይደለም። በድርጅቴም በጀጎል ክስ መስርተን ፌዴራል ድረስ ሄደን ፋይል አጠናክረን እንዳለ የጎንደሮችንም ዶክመንት ይዘን ሙሉ ለፌዴራል ፖሊስ ቃል የሰጠነው ወደ 34 ሰው ዶክመንት ሰጥቶ ሚኪ በእንትን የሸኛቸው ዱባይ ትሄዳላችሁ ተብሎ የተሸኙ ልጆች ጋርም ተባብረው ያለው ነገር ንብረቱንም ሸጦ እንዲመለስልበት የሆነበትም ሂደት እኛ በመሰረት ነው ክስ ነውና ወደኋላ የምንለው ነገር የለም። እውነት ስለሆነ ማለት ነው። ላልከው ነገር ጥሩ ነገር ነው። እኔ ኃላፊነቴን እወስዳለሁ። ሲጀመር እኔ የምተወውም ነገር የለም። የጀመርኩትን ነገር ሳልጨርስም ወደኋላ አልልም፣ ለማንም ስለማልሰራ። እነዚህ ንጹሐን ሰዎች እኔ ስለሰማኋቸው ስላየኋቸው ቢሮ የመተው ስሜታቸውን ስለተረዳው በስልክ አውርተውኝ ያለባቸውን ህመም የደረሰባቸውን የመበተን ነገር ስለሰማው ሙሉ ዶክሜንትም ስላለኝ እነዛን እያሰብኩ ነው ማድረገውና እሺ ሐሳብን ተቀብለ ያለው አክብር ያለው ሌሎቻችሁም ኃላፊነታችሁን እሰዱ። እሺ ኢሱ እንዴት ነህ? ሰላም ነው? እንዴት ነህ ተስፍዬ? ሰላም ነው አለን። ሁሉ አማን። ሁላችሁንም እዚህ ሰላም ብያለሁ። መብረቁንም ፍቄ ኖርዌይ ሁላችሁንም ሰላም ብያለሁ። ተስፍዬ እኔ ወደ ሐሳቤ ከመግባቴ በፊት ታስታውሳለህ ብዙ ጊዜ ከአንተ ጋር ላይቭ ላይ እናወራለን። ብዙ ሐሳቦችህን ሼር ስለማድረግ ሐሳብን ስለምደግፍ ለምን ፖዚቲቭ ስለሆንክ እና የአረብ ሀገር ሴቶችን ከመርዳት ጭምር አሁን በማህሌት የተበሉትንም ኢትዮጵያ በነበርክበት ሰዓት ላይ ምን ያህል እንደምትረዳ በደንብ አውቃለሁ፣ እከታተልሃለሁ። አገልግል ብትሰራው ከትዕግስትም ጭምር ምን ያህል ድጋፍ ስታደርግ እንደነበር፣ ለእውነት እንዴት እንደምትቆም ህሊናህን የምታዳምጥ ፈሪሃ እግዚአብሔር እንደሆን ካውቃለሁ። እዚህም ኬዝ ላይ መሄድ ያለበት ስቴፕ ድረስ ሄደሃል። እንደውም ከ4 ቀን በፊት እኔ ገስት ላይ ገብቼ ረጅም ሰዓት እያወራን ነበር። ምክንያቱም መብረቁ ፐርሰናል መጠየቅ የሚገባውን በውስጥ ላይቭ ላይ አንተ በሌለበት ፎቶ ስለታየ ያንን ሐሳብ ሲሰጥ እንዲህ ማድረግ የለበትም ካለን ቅርበት እዚህ ስራ ላይ ሰርተናል መጥቶ መጠየቅ ነበረበት በሚል እና መጥቶ እዚህ ጋር መጥቶ ስለጠየቀክ አፕሪሺየት አደርጋለሁ። ያ እንዳለ ሆኖ ደግሞ አንተ ኢትዮጵያ እያለክ በቀጥታ ልጁ ቼክ ተቀብለ አንተ በመኖር ብቻ ቼክ ተቀብለ የሰጠው ልጅ አለ። ያ ልጅ እዚህ መጥቶ ስምህን ማጥራት አለበት። ባለፈው እኔ አንተ በነበርንበት ላይ ትክክለኛው ሰው መጥቶ ስላንተ አጥርቶ ነው የወረደው። ሌላኛው ኮፒው ሰው ደግሞ ሄዶ መብረቁ ጋር ስምህን አጥፍቷል። አንተ በጣም ጥሩ ስራ እየሰራህ ያንን ቼክ እንዲያገኝ ያደረከው ከምንም ተነስተህ አንተ ነውና ያ ሰው መጥቶ አሁን እዚህ ጋር አንተ ሰዎችን እየተባበርክ እየረዳህ ነው። ጎን ለጎን ደግሞ ያለ ስም ደግሞ ስም ያጠፉ ሰዎች ደግሞ መጥተው ማጥራት አለባቸው። ጎን ለጎን ነው መሄድ ያለበት። ስለዚህ ያን ነገር ማጥራት አለብህ የሚለውን ለማስቀበጥ ፈልጌ ነው። ሌላው እዚህ ጉዳይ ላይ ፍቄ ኖርዌይን አስገቡት። ፍቄ ኖርዌይ እጅግ በጣም መልካም ሰው ነው። ብዙ ሰዎችን በመርዳት በበጎ ስራ የሚታወቅ ትልቅ ስም ያለው ሰው ነው። በጣም ጨዋ፣ ለንግግሩ ቁጥብ የሆነ ሰው ነው። እዚህ ኬዝ ላይ ፍቄን ፕሊስ ጠይቁትና አስገቡት። ምክንያቱም ይሄ የአንድ ሰው የሁለት ሰው ጉዳይ አይደለም። ወደ 57 ሚሊዮን ራሳቸውን ያጠፋሉ፣ ብዙ የተጎዱ ሰዎች አሉ። ስለዚህ እዚህ ኬዝ ላይ አስገቡት፣ መግባት አለበት። መብረቁ ትልቅ ስራ እየሰራ ነው፣ ምንም ጥያቄ የለውም። አንተም በዚህ ላይ ትልቅ ስራ እየሰራህ ነው። ሰዎች ያስፈልጋሉ። በጋራ ነው የሚሰራው ይሄ ስራ። እሷ አንድ ግለሰብ ሆና ነገር ግን እጅግ በጣም ጥልቅ ያለው ስትራቴጂክ ነድፋ ነው ብዙ አንግል ሄደችው። ስቲል ጠቅላይ ሚኒስተሩ ያልፈቀዱት ብር አለ ጭምር ብላ እኮ ነው ሸዋሸዋ ስትሰራ የነበረው። ስለዚህ ፍቄን ብታስገቡ ጥሩ ነው። ሌላኛው ሀቡ በጣም መልካም ሰው ናት።
በጣም በጣም ፖዚቲቭ ናት። የብዙ አረብ ሀገር ላይ ያሉ ሰዎች እንዲረዱ የምታደርግ ናት። ሀቡ ላይ አሁን አለች ልጅቷች ሳጅ የምትባለው ላይቭ ላይ አለች፣ ገስት ላይ ተቀምጣለች። ሀቡዬ መልካም ስለሆነች እኔ በእርግጠኝነት መናገር የምችለው ሀቡ እሷ መሀሌት እየሆነች ታስቀምጣታለች ወይም ስሟን ትደብቃለች ብዬ በጭራሽ አላምነው፣ በጭራሽ 100%። ግን አንተ ከሀቡ ጋር ቅርርብ ስላላችሁ ቅድም እንዳለህ አንድ ወንድሜ ሀቡን በውስጥ አውራትና ክሊር ለህዝቡ እንድታረግ ማንነቷን መግለጽ በምትችልበት መንገድ እንድትገልጽ። ለምሳሌ ኖርዌይ ነው ያለሁት ብላለች። ኖርዌይ ከሆነች በጣም ሲምፕል ነው። ፍቄ ኖርዌይ አለ። ፍቄ ኖርዌይና እሷ የሚገናኙበትን መንገድ ሀቡ ብታመቻች። ምክንያቱም ሳጂ ዱባይ ከሆነች ዱባይ ውስጥ ተከሳ ቢሆን ከኤርፖርት ላይ ትያዝ ነበረ። የተከሰሰ ሰው ከሲስተም ላይ ከኤርፖርት ላይ ትያዝ ነበር። መሀሌት ከሆነች በእርግጠኝነት አልተከሰሰችም። ተከሳ ቢሆን ትያዝ ነበር። መሀሌት ካልሆነች ደግሞ እየዋሸችም ከሆነ ለመወያያ ርዕስና የሰውን ቴንሽን ለማድረግ ፈልጋ ከሆነ ዱባይ ሆና ኖርዌይ ነኝ እያለች ነው ማለት ነው። መሀሌት ያልሆነች ሰው አሁን ሁለት ነገር ኮንፊውዝድ ስላደረገኝ ነው። ኖርዌይ ሳትሆን ዱባይ ሆና ራሷን የደበቀች ሰው ናት ወይንስ መሀሌት ናት? መሀሌት ሆና ከሆነ ከኤርፖርት ላይ ትያዝ ነበር። ለምን? ተከሳ ከሆነ ወይ ደግሞ መሀሌት ሆና አልተከሰሰችም። ብር ተበላንም ተጎዳንም የሚሉ ሰዎች ዝም ብለው ነው እንጂ የሚያስጮሁት ሄደው ክስ አልተከሰሱም፣ ፕሮሲጀሩን ጠብቀው። ምክንያቱም እኔ የሆነ ሰው ብከስ ትራቭል ይመታበታል እንዳይወጣም ከገባም ደግሞ ኤርፖርት ላይ ነው የሚያዘው ተስፍዬ። ስለዚህ ክሊር ያልሆኑ ነገሮች አሉ፣ የተዝረከረኩ የተንጠባጠቡ አሉ። ምክንያቱም ቅድም አንዷ ገብታ የያዘችው ውሃ እዚህ ሀገር ብቻ ነው። አዎ እዚህ ሀገር ብቻ ነው እሱ ውሃ ያለው፣ ኢምፖርት አይደረግም። እዚሁ ነው የሚመረተው፣ እዚሁ ነው የሚጠጣው። ሁለተኛ የስፕራይቱን ባለፈው ያቀረበው አለ መብረቁ፣ እሱም ዱባይ ላይ ያለ ነው። ስለዚህ ስፕራይት መቼም ወደ ኖርዌይ አትልክም። ኖርዌይ እጅግ በጣም አሜዚንግ የሆነች ሀገር ናት። ስለዚህ እዚህ ላይ ትኩረት ቢደረግ፣ ወይ አልተከሰሰችም፣ ተከሳ ከሆነም ደግሞ ወይ እሷ አይደለችም ኖርዌይ ነኝ እያለች የምታስጮኸው እየዋሸች ያለችበት መንገድ አለ፣ ወይንም ደግሞ አቴንሽን ሲከር ናት ማለት ነው ልጅቷ። ስለዚህ እዚህ ላይ ትኩረት አድርጉት። አንደኛ ፍቄን አስገቡት እዚህ ጉዳይ ላይ ፕሊስ። ፍቄን እንደ ወንድም ነው የምጠይቅክ፣ አግዛቸው፣ መሀል ገባ። አንተም የተጎዱ ሰዎችን ነው እንዲረዱ የምታደርገው። ብዙ ሰዎች የታከሟል በአንተ በኖርዌይ ፍቄ ኖርዌይ። ስለዚህ እዚህ ጋር ብዙ ኢትዮጵያውያን ስለሆኑ እያለቀሱ ህይወታቸውን እያጠፉ ባዷቸውን ይቀራሉ፣ መኪና ይሸጣሉ፣ መሬት ይሸጣሉ። ስለዚህ ፍቅዬ እጅህን አስገባና ብታግዛቸው። ለምን ተስፍዬና መብረቁ እጅግ በጣም አሜዚንግ የሆነ ስራዎች ነው የሚሰሩት እና ፍቄ እንድታግዛቸው ፈልጋለሁ። እንደ ወንድም እሺ እንደምትለኝም ተስፋ አደርጋለሁ። እና ሀቡን አገኟትና በተለይ ከተስፍሽ ጋር ጥሩ ግንኙነት ስላላችሁ ሀቢባ በእርግጠኝነት ትተባበራለች። በጣም ፖዚቲቭ ሰው ናት እና ኖርዌይ ከሆነች ከፍቄ ጋር የሚገናኙበትን መንገድ፣ ኖርዌይ ደግሞ ካልሆነች ከሰናል የሚሉት ሰዎች ላይቭ ላይ ማውጣት አንፈልግም ብለው ቅድም እየሰምቻለሁ። ላይቭ ላይ ማውጣት ካልፈለጉ የከሰሱበትን ማስረጃ ዱባይ ያሉ ተበላን ያሉት በውስጥ ላንተ መላክም ይችላሉ። ገብቷል? የተከሰሰው የክስ ቻርጁ ይታወቃል። ተከሰዋል የሚሉት ነገር ላንተ ከተላገ ለኔም በውስጥ በኩል ልከህልኝ ተከሰዋል የሚሉትን ሄዶ መክተብ ጠባ ሄዶ ቼክ ማድረግ ይቻላል። አዎ ተከሳለች፣ አዎ ባን ተደርጎባታል፣ አዎ እንዲህ ነው ብሎ ዱባይ በጣም ሌተስት ሀገር እኮ ናት። ስለዚህ እንደዛ ቢደረግ ጥሩ ነው ለማለት ፈልጌ ነው። አመሰግናለሁ። በጣም አሪፍ። በነገራችን ላይ መብረቁ እድል ሰጣለሁ፣ ከኔ ቀጥሎ ታወራለህ። የኔም ስም መጥራት እንዳለበት ጠንቅቄ ያውቃለሁ። ግን ያንን ጉዳይ ኦልሬዲ መጀመሪያ የህዝቡ ጉዳይ ይቅደም በሚለው ነው ዋናው ነገር። አሁንም መተው እንዲጠይቁኝ እንትን እላለሁ። እንደዛ ያለው ሰው ልጅ መጥቶ ቢያወራ እኔን ስም አምጥቶ እንደዚህ የተናገረው ልጅ እንዲያወራ መብረቁ እድል ልስጥህና እስኪ አንተ የምትለንን ደግሞ ላዳምጥ። ጀምሮ አንዳንድ ቁጥር ጽፍልህ የነበረው ሞዴሬተር እንድትሰጠኝ ነበር። ምክንያቱም ገስት ላይ መጥቶ ነበር፣ ታች መጥቶ ነበር። ሰጠው እኔ አልሰጠኝም፣ ከማስገባት አልችልም። አረ እንትን በል እስኪ ሞክረው። ሰጥቻለሁ። የገስት ዝግ ነው። እኔ አንዴ ላውራና ቦታ ልልቀቅልህ። ቆይ አንዴ በትዬ ታወሪያለሽ። ሞዴሬተር ማኔጅ ገስት። አረ ሰጥቻለሁ። እንበለኝ እስኪ ያረመው እና እሱን። እሺ አንድ ቁጥር
ጻፍ ያልኩን ቁጥር ጻፍልኝ ወንድሜ። ኦኬ ከላይ ምናልባት ፍቄ ስላወኩት ደስ ብሎኛል። እንደውም ከላይ ኢሱ አሁን ሀቢባን በተደጋጋሚ ስታነሷት ነበረ። እኔ ፐርሰናል ከማንም ጋር ችግር የለብኝም። እኔ አንዳንዴ በጣም ምርር ሲለኝ ስረቅ ይለኛል። ታውቃላችሁ አይደለ? ነፍስያ ስረቅ በቃ ለምን አንዴ ሰርቀ ለምን መኪና ምናምን ቤት አትገዛም የምትል ነፍስያ ትመጣለች። እና ያኔ ተሸንፌ ብሰርቅ መብረቁን አምነዋለሁ ልትል ነው። ከዛ በኋላ ምናልባት ሌባ ናት እያልኩ አይደለም፣ ግን 57 ሚሊዮን ብር የዘረፈች ሴት ናት ተብሎ በትልቅ አጀንዳ የተጠየቀች ሴትዮን አንቺን የመጠየቅ ማንም መብት የለውም ብላ ቆልፋ ገዝቷ ላይ የምታስቀምጥ ሴት ናት። አጀንዳውን ሰጣት ማለት ለሷ አዘጋት ማለት ነው። ፐርሰናሊ ጠይቃት ችግር የለውም ተስፋዬ። ግን የዛች ግን መብቷ ነው። አሁን እሱ ማለቷ መብቷ ነው። አልተባበርም ማለት መብቷ እኮ ነው። ሀቢባም አሁን እኛ ተባበር ሌላ ጉዳይ ነው ተስፋዬ። አንድ ሴት ስለሆነ ተላከር ሆነ በደፈነው እሷ ቤት አጀንዳ አድርገህ ትቀምጥ አችልም። ሀቅ አይወጣም። አሁን ይኸውልህ የግል ጉዳዩን ማድረግ የሌለብን አሁን ታርጌታችን ለነዛ ሰዎች እንትሆን ከሆነ አሁን ሀቢባም በራሷ መንገድ እየሄደች ለሰዎች ሀቅ የምትቆም እና ያንን ለማስመለስ ብዙ ነገር የሰራች ልጅ ነች። በዚሁ ማህሌት ጉዳይ ማለት ነው። ለማረጋገጥም በቀደም ቪዲዮ አስገብታ እስኪ ያረጋግጡ ብላ እነ ሚኪንም ጠርታ እንትን ብላለች ማለት አንዳንዴ ፌር እንሆን። አሁን ሊሆን የሚችለው ቀጣይ ላይ እኔ አሁን አልጠየቅኳትም በደንብ እባክሽ አቦ ይህንን ነገር ክሊር አድርግልኝ፣ እኔ ወንድምሽ ይህንን ነገር እፈልገዋለሁ፣ አንቺም ለፍተሻል እኛም ለፍተናል፣ ይሄ ነገርን ብዬ እኔ መጠየቅ አለብኝ። ለዛ እድሉን መስጠት አለብን። እሱን እኮ ትችላለህ ብዬ አክሴፕት አድርጋለሁ። አንተ መጠየቅ ትችላለህ ብዬ አክሴፕት አድርጋለሁ። አሁን ሀሳቤን ስለተረዳኸኝ እንጂ እያልኩ ያለሁት አንድ ሰው እሷን የመጠየቅ መብት የላችሁም ብላ ሙሉ ህዝቡን ረግጣለች። እሷን የመጠየቅ መብት የላችሁም ብላ እንዳንጠይቃት ተከላከላላታለች። ገባ አይደለ? እሷም ያነ ደስታ ስለነበራት ስለሷ በተነሳ ቁጥር ሩጣ ሀቢባ ጋር ትሄዳለች። ግፍት በየቀኑ ታዘንባለች። መብቷ ነው፣ ችግር የለውም። የአንድን ሀቅ ተበዳይ ሀቅ ለማውጣት ስትሄድ ከዚህ በፊት ለብዙ ሰው ቆማ ሊሆን ይችላል። በዛን ሰዓት ተበደልኩ ለሚለው አካል ሀቅ ለማውጣት ስትሄድና ተከሳሽ አካልን ሀቅ ፍትህ በሱ ላይ እንዲሰፍን ለማድረግ ስትሄድ ሄዶ የተጠለለበት ቦታ ላይ ፍትህ አታገኝም። ለምንድነው በር አትከፍትም? ከዚህ በኋላ ለጥያቄዎች በር እንዳትከፍት ማንም ቤት አትሄጂ፣ ለማንም ሄደሽ አታብራሪ፣ ማንም የመጠየቅ መብት የለውም ብላ ቆለፈች። በቃ ያን ካደረገች አንተ እውቀት ላይ ይወሰናል እኮ። አሁን እንደዛ ሲሆን እኮ እኛ ምን እናርግ ነው? አሁን ሀቡ እንደዛ ከቆለፈችው ነገሩ ይቆማል ማለት አይደለም። ታትሴ እኛ የምንሄድበትን ኔክስት እንዴት እናርግ ነው? አሁን እኮ ይተባበራል። እኛ የምንሄድበትን ነገር እንሄዳለን። አንተ የሁሉን ሰው እየተቋቋምክ እየተጋፈጥክ የምትከራከረውና ይሄ ያሉበት እያልክ የምትሄድበት ነገር ባይሰሩ እንኳን ሌላው እያገዘህ ነው አይደል? ከጎን ያለው አሁንም ሴም ቲንግ ታርጌታችን ሰንበዲ ፈውም ስለተናገረች እንደዛ አይደለም። በምን መልኩ እናድርግ? አሁን ስናወራ መፍትሄ እያመጣን ስለሆነ ፍቄ ይህንን ነገር አረጋለሁ፣ ዶክመንቷን ላኩልኝ፣ ያለውን ነገር ቼክ ማድረግ ከዛን ከአዲስ አበባ ከሱ የመሰረቱትን እዛው ፌዴራል ፖሊስ ያሉት ሰዎችና ዮሐንስ ምናምን ሄደው ዶክመንቱን እንዲደረግ ተብሎ ኢቭን ፍቃዱ ለሚባለው ነገር ቼክ እንዲያስደረግልን ምናምን ተብሎ ማህተብም ከዛ ተመቶ የሚላክበትን የድጋፍ ደብዳቤ ለሀገሪቷ መንግስት መላክ ይቻላል። ሰንበዲም ባይሳተፍ ወደሱ የሚሄድበትን የህግ ስርዓት ተከትሎ እንዲመጣ ማድረግ የምንችልበት ነገር አለና እንትን አናደርገው፣ በዛ ልክ እናደርገዋለን። ከዛ ውጭ የምንሄድበትን መንገድ ደግሞ እያንዳንዱ በመረጃ አድርገን ትክክለኛ ውሳኔው ላይ እንድንደርስ ቪዥናችንን የሚያደበዝዙትን ነገሮች እየጠረግን የሚገባው ይገባል። አሁን እኮ ሚኪን ደግሜ አልጠይቀው፣ ፋሲካን ደግሜ አልጠይቃትም። ለምንድን ነው ማልጠይቃት? በራሷ መታ የነገረች ነገር ስላለ ቤቴን ዲስሪስፔክት አርጋ ወርዳ በጣም ጉንፍ ብላ ነው ሄደችው። እሱ እንዲወጣ ተባባሪ አይደለችም። እሷ ጋር ዌስት ማድረግ አልፈልግም። ይሄ ነገር ከወጣ በኋላ ግን እንደዚህ ስለሆነች የሚለውን ነገር ለእሷ ብዬ አይደለም የምሰራው። እኔ ለተበደሉት እዛ ጋር በትክክልም ተበድለው አግዘን እያሉ ላሉት እህቶች ነው። እሷ በራሷ መንገድ ዱባይ ነው ያለችው። ብትከስ ለራሷ ነው፣ ባትከስ እኔ ከእሷ በላይ አልተበላውም። ድራማውን የምትጫወት ከሆነ ግን ያቺ ላይ ስትያዝ እያንዳንዱ ነገር እንደሚወጣ የቀን ጉዳይ እንደሆነ ማንም ሰው ማወቅ አለበት። ማንም ሰው ማለት ነው። ይሄ የመጡ ያሉ ነገር ዱባይ የሚለው ነገር አሁን እንኳን ስንት መረጃ ያዘን? 4-5 ነገሮች እኮ መጡ አይደል? እነዚህን ኮምፕሊትሊ ሄደን እንትን ካልንበት ከገፋንበት የእኛ መተባበርና ዓላማችንን አውቆ በምን መልኩ ሄደን ውሳኔ ላይ እንድረስ ከታርጌት እንድረስ እንጂ የሚያሳስበን እንትና ስለመጣች እንትና ስላልመጣች በሚለው ላይ ዌስት እንዳናረግ ነው። በቃ
ፉሊ ምኑ ጋር ነው መሄድ ያለብን? ማን ጋር እያንዳንዱ። ስለዚህ እነዚህ የሚያደርጉልን አሁን ፍቄ መጥተዋል። የድሬ ኤምባሲ ላይ ያለውን ነገር እንዲካረጋችሁልኝ አይዲዮ ከተላከ ከዚህ ደብዳቤ ማጻፍ እችላለሁ። ዩሲ እነዚህ ነገሮች ሲተባበሩ ነው ኖርዌይ ያለውንም ነገር እንደዚህ ተባብረን ከቻውት የምናደርገው ማለት ነው። ኖርዌይ ነች እችኛዋ እዚህ ነው ያለችው አረጋግጫለሁ ካለን ኦኬ ስህተት ነበረ የተባለው ስለዚህ እንትና ትክክል ነች የሚለውን ነገር ህዝቡ ይወስዳል። ኔክስት ምን እናርግ ነው እንጂ እንትና አሸናፊ ነው የሚለውን አይደለም። ተባባሪ ያልሆኑት በመጀመሪያ ለምንድን ነው? ልጅቷ ራሱ ሳጅ የተባለችው ለምንድን ነው ተባባሪ ያልሆነችው? ለምንድን ነው የሚያስፈራት? አንድ ሰው ሀቅ ካለውና መቼም በቤቱ ሀዘን እስኪገባ አይደለም መጠበቅ ያለበት። እነዚህ ነገሮች 74 ምናምን በነገራችን ላይ ከመቶ በላይ የሆኑት ከነ ልጆቻቸው በጣም ወደ 300 ምናምን ይሄዳሉ። ሙሉ ቤተሰብ ምናምን ነው የተበተነው። አንዳንድ ሰዎቹን ነው 74 እያለን ያለ ነው። ቤተሰቦች ለዚህ ሁሉ 300 እና 400 ሰው ለሚደርስ ህዝብ ተበድለው እዛ ጋር ጎዳና ላይ ሆነው ታመው ህይወታቸውን ያጡት በየትኛው ልክ ነው የሚለካው? እዚህ ጋር ሾው ኦፍ ማድረግ ነው ሰንበዲ ጋር እንዲሆነው መከላከል ነው የሚያስፈልገው ወይስ ደግሞ ያለውን ነገር ለምን አታስረዳም? ለምንድን ነው ወጣ ብላ ቪዲዮ እንኳን ይሄው እዚህ ነው ያለው እሷ ፊቷን እናቃታለን እኮ ላይቭ እየገባች ነው እኮ በላይ አይደል? ወጣ ይሄው ኖርዌይ ነው ያለው ይሄው ኖርዌይ የሚባል ከተማ ይሄ ደግሞ እንዲህ ይባላል። ኖርዌይ የሚያውቅ ሰው ካለ ይሄው እሷን በቃ እኮ ወጣ ወርዳ ማንም እንትን አይላትም። አይዲ መጠየቅ የለበትም እንዴ? እኔ ይሄው እዚህ ጋር ከተማይን እያልኩ እንኳን እየነዳው አሳየለ እንዴ? ወርዳ በቃ ይሄው ላይቭ ላይ ገብታ ማንም ጋር አትምጣ። ኖርዌይ አይደለሽም ለምትሉኝ ይሄው ኖርዌይ እዚህ ቦታ ላይ ይሄ እንደዚህ የሚባል አለ። ከዛን እኛም በፎቶ በስክሪንሻት እያንዳንዱን ጎግል ላይ ጠይቀን የት እንደሆነ ሎኬሽኑን እናውቃለን። ኢትስ ሲምፕል። ስለዚህ የምታወሳስበው ድራማውን ካልፈለገች እቺም ሳጅ የምትባለው ነገር ድራማውና ሾፎን ፈልጋ የመጣችበትን ስታይል ከፍ ለማድረግ ካልሆነ በስተቀር በእነዚህ ድሃዎች እየቀለደች እንደሆነ ነው የሚገባኝ። ስለዚህ ይህንን ነገር የምታደርግልን ከሆነ ታደርጋለች፣ ካላደረገች ደግሞ ምንም እኛ የምናስገድድበት ነገር የለም። የራሷ መብት ነው። በሌላ መንገድ ግን እንሄዳለን። ተጠያቂነት ግን አትቀርም ነው። በቃ ተጠርጥራለች፣ ያ ነገር እሷ ነች ተብሏል። እስከ መጨረሻው ድረስ እንሄዳለን። ምንም እናቆመው ነገር የለም። አከተመ። አሁን ቤቲ መናገር ፈልጋለሁ ያለችው ነገር ስላለ ትናገርና ወደ እናንተ እንመለሳለን። አመሰግናለሁ ስላስገባኝ። ተስብሽ ልንገርህ አይደል ገንዘብ ለምሳሌ አሁን እነ ሚኪ ፊታውራሪና ውሽዬ በሷ ገንዘብ ከተበሉ ተበልተናል የሚሉት ንብረቴ ተቀምቻለሁ በሷ ህይወቴ ምስቅልቅሉ ወጥቷል ምናምን ስቲል በቀደም ራሱ ያወራ ነበር ሚኪ ፊታውራሪ። ንብረቱን የተነጠቀ ሰው በዚህ ሴት ማለት ነው እሷ ናት ከተባለ 74 ሰዎች እናንተ የምታውቁ ሚዲያ ላይ የመጡ ናቸው። ሚዲያ የማያውቀው ደግሞ በቀደም ስቲል ራሱ ከ4 ቀን በፊት በብላክ ማርኬት ገንዘብ እልካለሁ ብላ እንደውም አንተ ጋር ራሱ የመጣ ልጅ ነው ገባ 13,000 ዩሮ በልታኛለች ምናምን ነገር ብሎ የመጣ ልጅ አለ ከ74ቱ ውጪ ማለት ነው። በዚህ አይነት እቺ ልጅ ይሄ በህገወጥ ሰው ማዛወር ብቻ ሳይሆን በብላክ ማርኬት ራሱ ማለት ነው ገንዘብ እቀይራለሁ እያለች የምትታጠፍበት መንገድ አለ። ብዙዎች አሉ ሚዲያ የማያውቃቸው እኛም ማናውቃቸው። እነሱ ለምንድን ነው ተባብረው ከተበሉ እች ሴትዮ ወደፊት እንዳትመጣ የፈለጉት? ውሽዬ እናንተ ጋር ቅድም ነጥብ ጥላ እንደወጣች ታውቃለህ? ፋሲካ ኖሬ እናት ነው ያለችው። የከሰስሽበትን አውጭ አሳይን ስትባል ምንድን ነው ያለችው? የዱባይን ህግ ደጋግማ ነው ያለችው። የዱባይን ህግ ታውቃለህ? በዱባይ ህግ ያስጠይቀኛል አለች። ማህሌት ዱባይ ከሌለች ማን ነው ዱባይ ላይ ፋሲካን የሚጠይቃት? ማን ነው የሚከሳት እንዴ? አንድ ሰው እኮ እኔ ፋሲካን ብወነጅላት ምን ብላት እኔ መክሰስ አችልም ዱባይ ላይ። እኔ ዱባይ ላይ ስለሌለው ዱባይ ላይ የሚኖር ነዋሪውን አይደለ የሚካሰሰው በህግ የሚጠየቀው። ማህሌት ከሌለች ማን ነው ፋሲካን በህግ ሊጠይቃት የሚችለው? ማን ነው? ምንድነው የሚያስጠይቃት? ያ ማለት ማህሌት ዱባይ ነው ያለችው። አንድ በል ኩሊያ ቤት ገብታ ትግራይት ባይዘዌ ማለት ነው። ሌባ ብሄር የለውም ዘር የለውም። እናቷን የካደች ናት። በትግራይ ስር መደበቅ አትችልም። ትግራይቲ ነኝ ብላለች። ከትናንትና ወዲያ ቀይ ሽፎን ለብሳ ላይፋን ሀ ብላ ስትከፍት ማለት ነው በጎንደር ሙዚቃ እየጨፈረች
ይበቃል አይደለ? በቃ እኔ እኮ ግን ጎንደሬ ነኝ ስትል ነበር። እች ሴትዮ ጠዋት የተናገረችውን ከሰዓት ላይ ትቀይራለች። እሷ የመጀመሪያ ማህሌት ካልሆነች ሳጅን ከሆነች ሳጅን ያው የተወለደችበት ይሄ የልደት እንትኗ ምናምን ነው። የራሷ ሌላ ስም አላት አይደል? ማህሌት የምትባል በማህሌት በምትባል ስሟ ሚዲያ ላይ ከሚጠፋ ለምንድን ነው ከገንዘባቸው ከተበላ ሰዎች ጋር ሁና ማህሌትን ኖሬ ላይ አለችም ዱባይም ትኑር ፈልጋ አፈላልጋ ለምንድን ነው ልትረዳ ያልፈለገችው? እሷ ግን በየሄደችበት በየሚዲያው ጊፍት በመስጠት አንበሳ በመስጠት ገንዘብ በመስጠት አፍታ ሲይዛለች። ፊት ለፊት ላይ ሰርታ ያመጣችሁ ነው ዘርፋ ያመጣችሁ ነው ስለሱ የራሷ ጉዳይ ግን ማለት ነው። እዚህ ጋር ጎዳና ላይ ይወጣል ህይወቱ የተበላሻሸ ሰው አለ ኢትዮጵያ ውስጥ ንብረቱን ሀብቱን ሽጦ የሆነ ሀገር ላይ የሆነ ቦታ ላይ እደርሳለሁ ብሎ ከሱ አልፎ የልጆቹ ስንት ትዳር ፈርሷል። ስንት ህፃናቶች ከትምህርት ቤት ተፈናቅሏል። ገባ? እች ሴትዮ ሀቢባ ቤት አትዳኝም። እዚህ ቤት በምታወሩት ከአንተ ቤት የሄዱ ሀቢባ ቤት ኮሜንት ላይ ሳጅን አይደለሽም ማህሌት ነሽ እያሉ ሲጽፉ ሀቢባ ነበር ስትሟገትላት የቻለ። አቅም የላችሁም፣ እምባሲ ጋር አትሰሩም። እናንተ አቅም ካላችሁ አቅማችሁን አሳዩን ውሸታሞች ብላ ነበር። ሌባ የሚጋለጥ ከሆነ እሷ ቤት ለምንድን ነው ሌባ መደበቅ ያስፈለገ? አንተ ከአንዴም ሁለቴ ቴዲ ሐዋሳ ቤት ገብተሃል። ቴዲ ሐዋሳ ጋር ፍሬንድ ነህ። ቴዲ ሐዋሳ ጋር ይሄ ጉዳይ ይታይ። ሀቢባ ቤት ችግሩ አይፈታም። ሀቢባ ከመጀመሪያ እስከ መጨረሻ ማለት ነው ማለት ከመሰወሯ በፊት እኮ ማለት ነው ተስፋዬ ቴሌግራም ላይ የሄዱ ለሀቢባ የጻፉላት የተበሉ ሰዎች ማለት ነው በግሩፕ ላይ ልትመልስ አልፈለገችም። በቃ ማየትም መመለስም አልፈለገችም። ሴትዮዋ እኮ ጠፋች ብላ ከተሰወረች በኋላ ሙይት ናት ሀገር ለቃ ወታለች ብላ ከተናገረች በኋላ ነው እነ ሚኪ ፊት አውራሪ እየወጡ ማልቀስ የጀመሩት። እስቲል በቀደም ማህሌት ናት በሚባለው ውሽዬና ሚኪ ፊት አውራሪ ሀቢባ ቤት ተጠርቶ ሲጠየቁ ማለት ነው ቪዲዮ ክፈቱን የተባለ ኢንተርኔት የላቸውም ብላ በቀጥታ ነው ሀቢባ ደውላ የጠራቻቸው። ከታች እያየን ነበር። በቀጥታ ደውላ ስጠራቸው ማህሌት ቪዲዮ ከፈተች። ሁላቸውም ቪዲዮ ከፈቱ። እቺ ሴትዮ ማህሌት ናት ወይ ተብላ አይደለም የተጠየቀችው። ቅድም እንደውም መብረቁ ተሳስቷል። ማህሌት ናት አላለችም። እቺ ሴትዮ ማንናት ብላ ነው ሀቢባ የጠየቀች። ስጠይቅ ከአንዳንድ ማለት ነው ይኸው እግዚአብሔር ነው የምልህ ከአንዳንድ ሚኪ ፊት አውራሪ እንዴ እቺ እኮ እኔና አንቺ ጌም ስንጫወት እንድሸነፍ የምታስገርፈኝ እኮ ነው። ሰው እኮ ዝም ብሎ ነው የሚጮኸው። እቺ እኮ ማህሌት አይደለችም ነው ያለ። ፋሲካም እቺ ማህሌት አይደለችም፣ ህዝቡ ዝም ብሎ ነው የሚያብደው። ማህሌት ናት ተብሎ እኮ አልተጠየቁም። ማናት እቺ ሴት ተብሎ ነው ገባ። ለዛ ወደዳችሁም ጠላችሁም እውነት ትቆያለች እንጂ እውነት አትመነምንም። እግዚአብሔር ነው የምለው። እቺ ሴትዮ ማለት ነው 100% ማህሌት ናት። ትናንትና ማለት ነው ዛሬ ነው እንጂ ማናት ሙባረክ ቤት አንዲት ከመዳም ቤት የጠፋች ሴት ልጅ የውሃ መጠጫ ሃይላንድ ይዛ ነበር፣ ፍላሽ ማለት ነው። ያን ፍላሽ ማህሌት እጅ አይቻለሁ። ይኸው እግዚአብሔር ነው የምልህ። ዛሬ እንግዲህ ኢሮፕ ላይ የምንጠቀመው ፍላሽና ሃይላንድ ዱባይ ላይ ኢትዮጵያ ላይ የተለያየ እኮ ነው። ማርኩ ስሙ ይለያያል። እንዴት ነው አንዴ ሊሆን የቻለ? ማህሌት የያዘችው የውሃ ሃይላንድና ልጅቱ የያዘችው ብዙ ነጥብ የሚያስጥላት መረጃ አለ። ከሰው የመሸሽ ፊት ለፊት ላይ ወታ ያለ መጋፈጥ። እንዴት ሰባት ሰው ይመሳሰላል ዓለም ላይ ከተባለ እንደው አይን ሊመሳሰል ይችላል። ይሄ የጥርስ አቀማመጥ፣ ይሄ የፊት ለፊት ጥርሷን እንዴት ነው ሊመሳሰል የሚችለው? እና ተስፋዬ እንትን እላለሁ ቴዲ ሐዋሳ ጋር ሀቢባ ቤት በሚባለው ህዝቡም አይስማማም፣ እኛም አንስማማም። ቴዲ ሐዋሳ ቤት ነገሩን አድረስ። ሀቢባ ቤት ከሆነ ማለት ነው የሆነ ሌባና ጠበቃ ተነጋግሮ ምናምን የሌባ ወገንተኛ ጠበቃ ሆኖ እንደሚከራከርላት ያ ነገር ነው ለእኔ የሚታየኝ።
እና ሀቢባ ቤት እንዲደርስ አድርግ። አመሰግናለሁ ስላስገባኸኝ። እሺ ቤት እህታችን፣ ያው እስካሁን ሙሉ ሀሳብሽን እንድጨርሺ ጊዜ ሰጠውሽ። ቤቴ ስትመጪ ምን ያህል አክብሬ እንደማስተናግድ ለማሳየት ነው። አንቺ በቀደም መብረቁ ቤት ከሚሰድቡኝ ሴቶች መሃል አንዷ ነበርሽና ሌባ ነው እሱም ራሱ ተባባሪ ነው እያልሽ በጣም ብዙ ነገሮች ስትይ ነበር። እነዛን ሌባ ያልሽበትን ነገር ልትነግሪኝ ትቻለሽ? ወይ አመሰግናለሁ ተስፋዬ። የመጀመሪያ ማለት ነው መብረቁ ቤት ብቻ ሳይሆን ብዙ ጊዜ ነው የምልህ። ምክንያቱም አረብ ሀገር የሚሰደዱ ሴት እህቶቻችን ሰርተው ወደ ሀገራቸው ለመግባት ነው። አንተ ብቻ አይደለህም፣ ከአንተ ጋራ ያኔ የተያያዙ ሴቶችም አሉ። ዱባይ ላይ፣ ካናዳ፣ አውስትራሊያ የትም ቦታ ላይ ሆኖ እርዳታ ላይ የሚሳተፉ እኔ በጤነኝነት አላያቸው። የመጀመሪያ አንተን የተናገርኩበትን ስለ አንተ ልንገርህ ብያለሁ። በቀደም መብረቁ ቤት ብቻ ሳይሆን ብዙ ቦታ ብያለሁ። ይህንን ለምን ብትል ማለት ነው ወደ አረብ ሀገር የሚሄዱት ሴት እህቶቻችን ብቻ አይደሉም። ብዙ ወንድሞቻችን ኢትዮጵያኖች አሉ። ግን ሙታቸው አስክሬናችሁ ይገባል ተብሎ ልክ እድር እንደሚጥሉ ማስታወቂያን ሲሰሩ ከነበሩት ውስጥ መሲ ብርጅስቶንና ሳራ ዳጣ ናቸው። ለአንተ ማስታወቂያ የሚሰሩ ሂዱ ተስፋዬ ጋራ ሂዱ ተመዝገቡ፣ ሂዱ እንደዚህ አድርጉ ሲሉ ከነበሩት ውስጥ ማለት ነው። አረብ ሀገር ከሚሄዱት ወንዶች ሞቶ ወደ ሀገር ቤት አይመለሱም። ሴቶች ብቻ ለምንድን ነው ወጥራችሁ ይዛችሁ ሴቶች ላይ ሬሳችሁ ሲገባ እንቀበላለን መቀበያ ተብሎ ገንዘብ የሚሰበሰብባቸው? አንድ ሁለተኛ ነገር ሲሞቱ ደግሞ የሬሳ መግቢያ ተብሎ ሶሻል ሚዲያ ላይ ደግሞ ገንዘብ ሲለመን እናያለን። ገብቶሃል አይደለ? ወንዶች ለምንድን ነው አይሞቱም? ሴቶችን ብቻ አጥምዳችሁ ይዛችሁ ከሴቶች ገንዘብ ወደ ሀገር ቤት ስትመለሱ እንቀበላችኋለን፣ ሞታችሁ ስትመጡ አስክሬናችሁን ተቀብለው ወደ ክፍለ ሀገር እንሸኛለን ምናምን ተብሎ ከሴቶች ነበር ገንዘብ ሲሰበሰበ የነበረ። አሁን አንተ ከኢትዮጵያ ወጥተህ በፊት ወደ ነበርክበት ሀገር ላይ ተመልሰሃል። ያኔ ስትቀበላቸው የነበሩ ሴቶች የተመዘገቡ ሴቶች ገንዘባቸው ስላልሞቱ በህይወት ስላሉ ተመልሶላቸዋል። ምክንያቱም አላልኩም ብዬ እኔ እንደሌላው ስለማልክድ መብረቁ ቤት ብቻ ሳይሆን ብዙ ቦታ ላይም ስለምለው ስላስገባኝም አመሰግናለሁ። ይሄው ነው የኔ ሀሳብ። ባይዘው ቤት ተስፈሽ አንተ ብቻ ሳይሆን ማለት ነው እኔ እሺ ሲጀመር የኛ ድርጅት ጾታ ለይቶ አይደለም ሲያገለግል የነበረው። ስህተት ነው ያልሽው። ብዙ ወንዶችንም አስክሬን ተቀብለናል። ሲቀጥል አዎ እያስተባበርን ህገወጥ የሆኑ ልጆች ሲሞቱ እያስተባበርን አስክሬናቸውን ወደ ሀገር ቤት ይሸኛል። ጥፋቱ ምኑ ጋር እንደሆነ አላውቅም። አሁን አንቺ እየጠየቅሽ ያለሽው እዛ ነበር ወደ ተመለስክበት ቦታ ሄደሃል። ኦልሬዲ እኔ ነዋሪነቴ ውጭ ነው። 11 ዓመት የኖርኩት ኢትዮጵያ ለ2 ዓመት ነው ለስራ ሄድኩት። ያንንም ነገር ደግሞ እየሰራው እህቶቼንም ድርጅት አቋቁሜ እያገዝኩ ነው ያለሁት። ተበሉ ወይም ደግሞ አዋጡ ለአስክሬን ተብሎ የሚሰበሰብ አንድም ነገር የለም። ማስረጃ ካለች ብታቀርብልኝ። ለአስክሬን አዋጡ ስትሞቱ የምትሄዱበት ነው ተብሎ የተሰበሰበም የተደረገም የለም። ማንኛውም በጎ አድራጎት እንደሚረዳው በራሳቸው ፍቃድ ላይ ጆይን ሲያደርጉ የሚያደርጉትን ነገር ነው ያደረጉት ማለት ነው። ሲቀጥል ያንን ወጪ የሚሸፍነው እኔ ነኝ። የተከራየነውን ድርጅት እኛንን የምንከፍለው። ትራንስፖርት ሲሆኑ ቤተሰባቸው መጥተው የሚያርፈው እኛ ጋር ነው። ለዛ ደግሞ ቪዲዮዎቼ ምስክር ናቸው። ከታች ወደ ታች ስትወርጂ ሁሉንም ነገር ታገኘዋለሽ። በምን ማስረጃ ነው ሌባ ነህ ያልሽው? ማስረጃ አንድ ሴት ወይም ደግሞ አንድ ሰው ታመጭልኛለሽ? ተስፋዬ ልንገርህ፣ እኔ በፊት ላይ ማለት ነው አገር ቤት ወላጆቼ እድር ሲከፍሉ እንኳን የወር ማለት ነው በመቶዎቹ ድርሃም አይደለም። እኔ ማስታወቂያ ስማቸውን ጠቅሼልሃለሁ። ሳራ ዳጣ ቤትም መሲ ብርጅስቶን ቤትም ማለት ነው ተስፋዬ ጋር እየተባለ ያልተመዘገባችሁ ትኬት ይሰጣችኋል እየተባለ ስትሞቱ ሬሳችሁን ተቀብሎ ወደ ሀገር ቤት ይላካል። አዳምጥ፣ እኔ የሰማሁትን ነው።
የምን ማስረጃ ነው? እኔ ከእናንተ ጋር አልሰራም። ምንድነው ማስረጃ መረጃ የሚይዘው? ሚዲያ ላይ የታየ ነገር ነው። ተስፋዬ ልንገራ የመጀመሪያ ማለት ነው። አሁን አጀንዳውን ወደ ሌላ ጋር እንውሰደው እና እኔ ከፈለክ ሌላ ጊዜ ማለት ነው ይኸው እኔ ፎሎ አረጋለሁ። ስትፈልግ በሌላ ጊዜ ጠይቀኝ፣ እኔ እመልስልሃለሁ። ወደ ሌላ ነገር እንትን እንዳለን አጀንዳውን እንዳንቀይረው እንትን እንበልና ሌላ ጊዜ ጠይቀኝ፣ ያ በሰፊው እናወራለን። ያው አይ አነጋገርሽም ዲስሪስፔክት እንዳለው ያስታውቃል። ማለት ትትናም የተሞላ አይደለም። ለዛ ነው ሳታቀኝ እንዴት ትሰድበኛለች ብዬ ስለገረመኝ ነው የጠየቅኩሽ። አሁንም ማለት አብረሽኝ እንደምታቀኝ እያንዳንዱ ነገር እንደምትይ ስላወራች ነው። ተስፋዬ ዲስሪስፔክት አላደረኩም። በስርዓቱ እኮ ነው እያወራሁት ያለሁት አይደል? ስላስገባኝ አመሰግናለሁ። በሌላ ጊዜ ማለት ነው ብለሽኛል ለምትለው ነገር እኔ አልካድኩም። ሌላ ጊዜ ልጠይቅኝ ትችላለህ። እንትናችሁን እንዳልቀይር አጀንዳችሁን ያ ሶ ግን ኖርማሊ ለሌላው ጊዜ የምነግርሽ አትሊስት መጠየቅ እንደዚህ ስትቺ ነው ብለሽ እንትን ከምትይ እና ሰው ቤት ጋር ሆነሽ እንትን ከምትይ እኔም እኮ አለው እዚህ ጋር ላይቭ ላይ ነኝ አይደል? እስኪ ይህንን ነገር አስረዳኝ ብትይ ምንም የተለየ ነገር የለም። የተጭበረበረ ነገር ካለ ለህዝቡ መቆም እኮ ነው። ምንም ይሄኛውን እንዴት ነው አሰራረሽ? ዶክመንት ላክ፣ ለዚህ ጥያቄ ያለኝ መልስ ማለት ይቻላል። አንድ ላይ እንደሆነ በቃ በቂ ዶክመንት እንደያዘ ሙልጭ ተደርጎ ሲሰደብ አንድ ሰው ትንሽ ስለገረመኝ ነው። ኤኒዌይ ሌላ ቀን እንመጣበታለን። በክብርም ጠርቼ እያንዳንዷን ነገር እናወራለን። ችግር የለውም። ለዛ እኔ የምሰራውን ስለማቅ ማለት ነው። ወደ ማህሌት ጉዳይ ስንሄድ አሁን ሶሉሽናችንን ምን እናድርገው? የመጨረሻውን ነገር ሌላ የምትጨምሩት ነገር ካለ እድል ልስጣችሁ። ፍቄ እና መብረቁ። እኔ ሁለት ነገር ነው ያለኝ። አንደኛው መብረቁ አለክ እንዴ? መብረቁ ቅድም ስትል ስለሰማሁክ ምናልባት እጅ ገብቶ ከሆነ የማህሌት አሁን እዚህ ጋር ቀደምም ደግሜ የምናገረው አሁንም በውስጥም ልጆች ስጽፉልኝ እያየው ነውና ሳጂ እዚህ ረጅም ዓመት እኔ እሱ ችግር የለብኝም። አንድ ሰው በመልክ በምን ትመሳሰላለህ ሲባል መቶ ኮንፈርም ማድረግ ትችላለች ብዬ ጠብቄ ነበር። ዛሬ የገባሁትም ለዛ ነው። ስለዚህ እሷ ካላደረገች ማህሌት የምትባለው ኖርዌይ ገብታለች በሚለው ነው ሄጅ የምጠይቀው እኔ ወይ ሳጂ አሊያም እዚህ ሀገር ያለችው ሴት ሌባ ነች፣ ሰው አጭበርብራለች አይደለም። ማህሌት የምትባል በእነዚህ አይነት ፓስፖርቷ ኮፒ ይሄ የሆነ ኢትዮጵያ ላይ ክስ ያለባት መልኳ እዚህ ላይ እሷ ነች ተብሎ ስለተባለ ይህች ነች ብዬ ነው እና ምለው። መብረቁ እሱን ዶክመንት ማግኘት ትችላለህ ወይ? እጅ ላይ ካለ እኔ ማግኘት ትችላለህ ወይ? የማንን የማህሌትን ፓስፖርት ነው አለኝ። አሁን ልክልህ እችላለሁ። ችግር ያ ነው ያ እንትን በልና ለምን የተቀናጀ እንዲሆን ነው። ሁለተኛው ከሳሾች ኢትዮጵያ ላይ ዱባይ ላይ ያሉት ፈቃደኛ እንዳልሆኑ ቅድምም በነበረው እያየን ስለነበረ ኢትዮጵያ ላይ ያሉ ከሳሾች ኦልሬዲ ሴትዮዋ የተከሰሰችበት አሁን ማንነቷ እርግጠኛ ፓስፖርቷ ካለ መብረቁ ጋር ትክክለኛ ስሟ እሷ ስለሆነች እቺ ሴት አሁን እኔ የማወራው ስለ ማህሌት ነው። ደጋግሜ እዚህ ጋር የምነግራችሁ እያወራ ያለሁት ሰው አጭበርብራ ስለወጣችሁ ማህሌት ነው አይደለውም የሚል ሰው ሲሆን ያው በህግ አግባብ ተጠይቆ ራሱ ይመልሳል። እዛ ጋር ሲሄድ እቺ ሴት እችን ነው የምትመስለው ይሄ ሎኬሽኗን ምኗን እነሱ አውጥተው በራሳቸው ጊዜ ሄዱበታል። ስለዚህ ከኢትዮጵያ ላይ ያሉ ከሳሾች ኮንታክት ያለው አለ እኮ ተስፍሽ? ይሄ ደግሞ ለአንተ ነው ጥያቄው። ያ ኮንታክታቸው አለኝ። ኖርማሊ መብራቁ ጋርም አለ፣ እኔ ጋርም አለ። የጎንደር የተበደሉት እንዳለ አለ። ያው ሀገር ቤት መደወል ነው ያለብኝ ያኛው ስልኬ ስለተሰበረ። እዚህም ደግሞ ይመጣል እንትና አለ። ማን ነው ይህን ጉዳይ የያዘው? ይመጣል። አንድ ቪዲዮ መስራት ብቻ ነው፣ ችግር የለውም። አሁን ምንድነው ይህንን የምነግራችሁ በአሁን በምለው ዮናስ ነኝ ያለ ነው የምነግራችሁ። ጀርመንም ከሆነ ጀርመን ላይ የኢትዮጵያ ኤምባሲ አምባሳደር አቶ እስክንድርም አምባሳደር እስክንድር በዚህ ጉዳይ ላይ እንዲህ አይነት ችግር አለ፣ እንዲህ አይነት የገባ ሰው አለ ቢባል ፓስፖርቷ ላይ ቼክ አድርገው ጀርመን መግባቷን ማወቅ ይችላሉ፣ መላክ እንችላለን። ስዊድንም ልጆች ስላሉ መላክ ይቻላል። ይሄ ኖርዌይ ላይ ብቻ አይደለም። በነገራችን ላይ ሸሽታ የሄደችባቸው ሀገሮች ካሉ ጎን ለጎን መደረግ ስለሚችል ነው የምነግራችሁ። ኖርዌይ ላይ ባለው እኔ ሙሉ በሙሉ በራሴ ፈቃደኝነት ዶክመንቱን ይዤ ለሚገባው ፖሊስም ከሆነ ሄዳለሁ፣ በህግም አግባብ የፍሪ ሎየሮች ነፃ ጠበቃዎች አሉ። ለእነሱም ከሆነ
ቀጥታ ወስጄ እሰጣለሁ። ያን ጊዜ አሁን የምጠይቋቸው ሰዎች በህግ አግባብ መጠየቃቸው አይቀርም። አይ ከሌ ማለት እቺ ያያት ሴት እቺ አይደለችም፣ ከሌ የምትባለው እቺ ነሽ ነው የሚባለው። አሁን ቲክቶክ ላይ የሚወጣችሁ እህታችን እሷ ካልሆነች አሁን እኔ መደምደም ስለማልችል ለምን ኮንፈርም ማድረግ የሚችለው ህግ ስለሆነ ነው። ስለዚህ ክስ አይደለም ሄደን እንዲህ አይነት ወንጀለኛ ገብቷል ነው የመጀመሪያ። ከዛ በኋላ እዛ ያለው ክስ ሲስተሙ የሚያዝበት መንገድ አለ ከኤምባሲ ጀምሮ የዓለም አቀፍ ወንጀልም ጥያቄ መጠየቅ ስለሚችል ኢትዮጵያ መንግስት። ስለዚህ በሱ መንገድ እንጠይቃለን። በእኔ በኩል ሙሉ በሙሉ 100% እነዚህን ዶክሜንቶች ካገኘው እናንተ ስንት ቀን እንደሚፈጅባችሁ ንገሩኝ። እኔ ኔክስት ዴይ ዶክሜንቱን እንዳገኘው በሚቀጥለው ቀን ሄጄ እዛው ቦታ ላይ ቆሜ ቪዲዮ ሰርቼ ገብቼ ለፖሊሶች ጠይቄ አይ ይሄ በህግ አግባብ ነው ከተባለ ነፃ ጠበቆች ጊዜ ስለሚወስድ ቀጠሮ አስይዤ ገብቼ እነሱ ጋር ይሄ ጉዳይ አለ ብዬ መስጠት እችላለሁ። ለምን ይሄን የማደርገው የሚያለቅሱ እነዛ ምስኪን የሆኑ ሰዎች አይመጡም ተብሎ ነው ሁሌ የሚሾፈው። ተበዳይ ጎን የሚቆም ሰው የለም። ሁልጊዜ ካለው ሰው ጋር ነው የሚሆነው። ከዚህ በፊት ጀርመን ላይ ይሄ ነገር ነበር የሆነው። ዛሬ ያቺ ሴት እንዳለች ራሷ ታውቀዋለች። እዚሁ በአደባባይ ነው የምናገረው። ምክንያቱም ክስ ጀርመን ላይ ከአንድም 3 ቦታ ተከሳ ተመስክሮ ነው። ስለዚህ አሁንም የትም ቦታ ላይ ሰው ሸሽቶ መሄድ አይችልም። በወንጀል የሚፈለግ ሰው በይበልጥ አውሮፓ ላይ እንዳይመስላችሁ መደበቂያ። ብዙዎቹ ይላሉ አምልጠው አውሮፓ ገባን ችግር የለብንም ነው። ማስረጃ ካለ ከሳሽ ካለ እያንዳንዳችን ለወገን መቆም ግዴታ ካለብን ማድረግ ግዴታ አለብን። እኔ ከሶሻል ሚዲያው መረጃና ማስረጃ መሰብሰብ ትክክለኛ አግባብ ብዬ ከማምንበት አንዱ ነው። ሚዲያ ጥቅሙ ይሄ ነው። ነገር ግን መሬት ላይ የወረደ ስራ ካልተሰራ ሁልጊዜ እየታደሱ እንደ እባብ ቆዳቸውን እየለወጡ የሚቀጥለው 15 ቀን ደግሞ ሌላ ሰው ሆነው ሌላ ቶፒክ ይዘው ይመጣሉ። ፓስፖርታቸው ግን በዚህ ደረጃ ከሆነ ሜንሽን አድርገን ለህግ አካል ከሰጠን ፓስፖርታቸው የኢትዮጵያ መንግስት ፍሪዝ የማድረግ መብት አለው፣ ይቆማል። ከሀገር ሀገር ትራቭል አያደርጉም፣ ከቦታ ቦታ ይንቀሳቀሱ። በአሻራ የሰጡት ነው። ለምን ወንጀለኛ ሲሆኑ ፓስፖርታቸው ራሱ ነንበሩ ከተገኘ አንዱ ኢትዮጵያም ላይ የሚደረገው ፓስፖርቷ እስካለ ድረስ ኢትዮጵያ ለከሳሾች ስላሉ ትራቭል ባን እንድትደረግ ይደረጋል። ትራቭል ባን ተደረገች ማለት እስረኛ ነች፣ የቁም እስረኛ። ለጊዜው እዛ ጋ የዘረፈችውን ብር ልትበላ የትም ዓለም ብትሆን ነው የምነግራችሁ። አውሮፓ ከመጣች ስሟን ልትቀይር ትችላለች፣ ሌላ ማንነት ሰጥታ ልትሰጥ ትችላለች። እሱ ሰው ሲያቅ ነው። የዚህኛው ግን ጉዳይ በዚህኛው በጣም በቀላሉ ማወቅ ስለሚቻል ነው። በእኔ በኩል የምትሉኝ ከሌለ በእነዚህ ዶክሜንቶች ላኩልኝ፣ ልውጣ። ጨርሻለሁ። መብረቁና ተስፍሽ ፍቄ ይቅርታ፣ እንዴት ነህ? ሰላም ፍቄ። ሰላም። አንተ እንዳልከው የጀርመኑን እንትን የምትል ከሆነ በእኔ በኩል የጣሊያንና ቡልጋሪያ የሚባሉ ጥቆማዎች ነው ያሉኝ። የጣሊያንና የቡልጋሪያውን ሙሉ መረጃ ማውጣት እችላለሁ። መብረቁ ያውቃል። የዱባዩን ሰጥቼዋለሁ። የጣሊያንና የቡልጋሪያ የምትፈልጉ ከሆነ ግን ጣሊያንም ቡልጋሪያም የገባችበትን ቀንና የወጣችበትን ቀን ማድረግ ይቻላል። ግን ፓስፖርት ማሳየት አንድ መፍትሄ አይደለም። ሁለተኛ ደግሞ ከተማም ማሳየት መፍትሄ አይደለም። because I can go by visit Norway. I can go by visit Italy. So እሱ ነው። ሁለተኛ ፓስፖርት ማሳየት መፍትሄ አይደለም ያልኩ ደግሞ አሁን ልልክልህ ነበር ስም ቀይሬ የኔን ፓስፖርት። ችግር የለውም፣ ስሙን መቀየር ይቻላል። አንድ ነምበሩም ይቀየራል። ደስ የሚለው የዱባይ ሂስትሪ አለ። ሂስትሪ ባክ ሂስትሪ ይላል። ማለት የመጀመሪያው ለህዝብ ይፋ ነው፣ ማንኛውም ሰው ገብቶ ማየት ይችላል። ፓስፖርት ነምበር ካስገባ በኋላ ባክ ሂስትሪውን ኦልድ ሂስትሪ ኦልድ ሪከርድ ይለዋል። ኦልድ ሪከርዱን ያወጣል። የኢታሊ እና የቡልጋሪያውን ግን በአንድ አመት ውስጥ ሙቭ ካደረገች እሱን ልሰጣት እችላለሁ። በቃ መልካም ጊዜ። አመሰግናለሁ። መብረቁ ሰሚር ነው ሳጂ። ኦኬ ሶሪ። ከታች የምትጽፉ ኖርዌይ የምትኖሩ ቤዛም ሌሎቻችሁም እኔ እያወራው ያለሁት አሁን እዚህ ጋር ስለ ሳጂ ወይም ኖርዌይ ያለች ስለ ማህሌት ነው። የማህሌትን ዶክሜንት ወስደን እቺ ልጅ ራሷ ሳጂ ማለትም አሁን እሷ ባለችው ኖርዌይ ነው የምኖረው ካለች እኔ እንደ ምስክር
ሄጄ ማግኘት ፍቃደኛ ከሆኑ ተስፍሽና መብረቁ ምንም ችግር የለብኝም። እሱ ራሷን ነፃ ማውጣት ትችላለች። አይኔ ከሊት ነኝ ይሄው ብትል ለምን ፓስፖርት እንዳለው 100% የኔን ፓስፖርት ወስጄ ለመብረቁ ብልክለት መብረቁ ፎቶ ለጥፎ ፍቃዱ ነኝ ብሎ ሲፈልግ ስሙን ቀይሮ በኤአይ ማምጣትና ማሳየት ይችላል። ችግር የለበትም። ቦታ አሁን እዚህ ቁጭ ብዬ የመብረቁን ፎቶ ቢልክልኝ ኖርዌይ መሀል ከተማ ላይ ፎቶውን ሰርቼ ልክላቸዋለሁ ባክግራውንድ አድርጎ። ይሄ ቀላል ነው። ዘመኑ እንደሆነ ሰይጥኗል። መሰልጠን ሳይሆን ሰይጥኗል። እሱ አይደለም ጥያቄው። ካለች ኖርዌይ ላይ ካለች በጣም ቀላል ዘዴ ነው ያለው። ለምን ማህሌት ከዱባይ ከወጣች 2 ዓመቷ ነው አይደለ እንዴ? ኖርዌይ ላይ ቢበዛ በዚህ ባጭር ጊዜ ፍሎንትኖች ተናግሮ ሰው ሊሆን አይችልም። ሁለት ደግሞ ቋሚ ዶክመንት የሚባሉ ነገሮች አሉ፣ በፎቶም ማይነሱ በፍቃደኛ። በነገራችን ላይ እዚህ ያለችው ሴት እሷን አይደለም ተመሳሳይ ነኝ ብትል ሰው መጠርጠር እንዲህ አይነት ጉዳይ አለ። በነፍስ ሁሉ ከዚህ በፊት ታውቃላችሁ፣ በደርግ ጊዜ ሰው ገሎ አሜሪካ ላይ በድምፁ ጠርጥራ ከሳ ኢትዮጵያ ያስመለሰችው ሰውዬ ቀልድ አይደለም። የሰው ልጅ ያን ሁሉ ለማድረግ ይሄ ገንዘብ የተዘረፈበት እንዲህ አይነት ጥርጣሬ አለኝ ብሎ ዶክመንቷ እንኳን ባይመጣ እንዲህ አይነት ወሬ እየተወራ ነው ሶሻል ሚዲያ ላይ ብዬ ፖሊስ ጋር የመሄድ ሙሉ መብት አለኝ። ክስ አይደለም፣ ይሄ ጥርጣሬ አለኝ ነው። ሰዎች ተዘርፏል፣ እንዲህ አይነት ጥርጣሬ አለኝ። የሚመሳሰል ሰው እንዲህ አይነት ነገር ከቤተሰቤ ጋር ደም የተቃባ ሰው በእንደዚህ አይነት ሁኔታ ይሄንን ዱባይ ላይ ካለች ፓስፖርቷ ካለ ዱባይ ሊተባበሩ የሚችሉት 100% ከኢትዮጵያ የፌዴራል ፖሊስ የወንጀል ደብዳቤ ወጥቶ ኤምባሲ ፓስፖርቷ በፍጹም እንዳይታደስ ፍሪዝ አድርጎ ባለበት እንዲቋረጥ ካደረጉ ገንዘብ ስላላት እች ልጅ ነገ ተነስታ ኳታር ሊሄድ ወይ የሆነ ቦታ ስትል ኤርፖርት ላይ ዱባይ ኤርፖርት ላይ እጅ ከፍንጅ ትያዛለች። ከዛ ለኢትዮጵያ ኤምባሲ ነው የሚጠቆመው። ስለዚህ እች ሰው ወንጀል ለምን ባይከሱ እንኳን ውሽዬም ወይም ፊታውራሪም ባይከሱ የኢትዮጵያ መንግስት ፓስፖርቷን ካቆመባት እች ሴት ትያዛለችና አሁን ወደ መፍትሄው ከተሄደ ምናልባት ተመሳስላም የመጣች ሴት ከሆነች ለመፍትሄ ይሆናል። ያቺኛዋ ማህሌት የምትባለው እውነተኛ ወንጀለኛ ስለሆነች የብዙ ሰው እንባ ስላለባት እግዚአብሔር አሳልፎት ከሆነች ደሞችም ሴት ራሷ ከሆነች አለች ማስመሰሉን በቂ ስላልሆነ ከዚህ በኋላ በህግ የምትጠየቅበት ሁኔታ ነው የሚመጣው። መብረቁ የምትጠይቀው ካለ በለኝና ልሂድን ይሉታ። ኦኬ ልኬልሃለሁ ሰነዱን በውስጥ። አሁን በዚህኛው ጉዳይ ፍቄ ከመውጣት በፊት በሲሪየስ ያዘው አይኖ ምን ያህል ድረስ እንደምትሄድ አውቃለሁ። አለን እኔም አለው መብረቁም አለ። የምንተወው ነገር አይደለም። በዚህ አጋጣሚ መብረቁ ስለተሳሳተ ወይም እኔን ስለሰደበ ብዬ አይደለም የተናገረኝ ነገር መልስ ሰጥቼዋለሁ። በዛ ጉዳይም ከዚህ እኔ ቤት ገብቶ አውርተናል። በፊት ለፊት ቤቷ አልሄድም፣ ምክንያቱም የሚሰድቡኝ ሰዎች ስለነበሩ እዛ አልሄድም። መጥቶ ያውራኝ ብዬው በክብር መጥቶ አውርቶን ያለውን እኔና እሱን እንትላለሁ። አሁን አንድ ጥያቄ መጠየቅ የምፈልገው ምንድነው፣ ወደኋላ የምናስቀረው ነገር የለም። ቃላችንን የገባነውን ነገር እስከ መጨረሻው እንሰራዋለን። የምንሰራው የኔን መብረቁን ስሜን አነሳ ወይ ደግሞ መብረቁን እንዲተናገረኝ በሚል ድራማው ሳይሆን ለሰዎቹ ሀቅ መቆም ስላለብኝ ነው እኔ ይህንን ነገር ማላቆመው። የተለየ ነገር አታድርጉት እሺ። ሀቅን ይዘን ነው የምንሄደው። እኔ አስመሳይ ሰዎችን ምንም እንትልል አልፈልግም። ሌባ ጓደኛም የለኝም፣ የሚያስመስልም የለኝም። ሌባ ከሆንኩ እኔንም አውጥታችሁ ተናገሩ፣ ስቀሉኝ እያልኩ ነው እየተናገርኩ ያለሁት። ለሀቅ ከሆነ የምንሰራው እያንዳንዱን ነገር እየተባበረን ታርጌታችን ላይ እንሂድ ለማለት ነው። መብረቁ ወንድሜ ከይቅርታ ጋር አሁንም ያኛው ልጅ መግባት ከቻለ ቢያወራኝ ደስ ይለኛል። ተስፍሽዬ ሰላም ናችሁ? እንዴት ናችሁ? ይቅርታ ከማልገባው ዮናስ ነኝ። ሰላም ናችሁ? እንዴት ናችሁ? እግዚአብሔር ይመስገን ሁሉ ሰላም። ያው ለማታውቁኝ ከጎንደር ከተጎዱት መካከል አንዱ ነኝ። ያው ክሱንም እየመራው ያለው ነኝና ያው ተስፍሽ በተደጋጋሚ ብንጽፍልህም ያው ልታየው አልቻልክም። በተደጋጋሚ በቴሌግራም በዋትስአፕ ሞክረናል፣ ልናገኝህ አልቻልንም። እና ምንድነው ያው ነገሩን እኛ እየሄድንበት ነው። እዚህ ላይ እንዲያዝልን የምንፈልገው መብረቁ እየሰራው ያለው ነገር ከአእምሮ በላይ ነው። አንደኛ እኛ ምንም ነገር ሳንከፍለው ከጎናችን ሆኖ እጅግ እየረዳን ያለ ወንድማችን ነው። በእውነት እናመሰግነዋለን። እና አሁን እቺ ሴትዮ እኛ 100% ማህሌት ናት ብለን ነው የምናምነው።
ለምን እኔ ይቅርታ አንዴ ተስፋዬ አንዴ ዮናስ ላቋርጥ አንዴ ዮናስ ለመሆንክ እኛ ዮናስም ከዚህ በፊት ስለምናውቀው እኔም ስለነበርኩ የዛን ሰዓት ወይ በቪዲዮ ብታበራ ምክንያቱም አካውንትን ገብቼ ሳየው አዲስ አካውንትን እርግጠኛ እንድንሆን አይ በቪዲዮ መግባት አይስን 75 ተከታይ ነው ያለው ኤኒዌይ ኢትስ ኦልራይት ዮናስ ግን እኔ ቢሮ መጥተህ ጉዳዩን ተወክያለሁ አልከኝ ፌደራል ፖሊስ አብረን ይሄድ ነውና ክሊር አድርግልኝ ሚውትን አንሳው ሚውት ነህ ያው በአጋጣሚ ቲክቶክ ተበላሽቶብኝ ነው ዮናስ አንተ ነህ በፌደራል ፖሊስ አብረን ሄደን ክስ የመሰረተው ዮናስን እኔ ቢሮ እኔ ላኳቸው ካንተ ጋር ያገናኘዋቸው እኔ ነኝ እኔ ጎንደር ነው ያለሁት ባህር ዳር ነው የጎንደሮችን አሰባስቤ ባህር ዳር ይዤ ቃል ይሰጠንና አሁን ምንድነው ብዙ ነገሮች ችግር የለውም አሁን ክሊር ለማድረግ እኔም ተጋጭቶብኝ ነው የተጋጨብኝ ምንድነው አብሮኝ ቢሮ መጥቶ የሄደ የተወከለ አዲስ አበባ ሄደን ክስ የመሰረትናቸው ጋር የነበረው ልጅ መስለኝ ነው ከአንተዛ ያለውን የምታጠናክር ከሆነ ኦልራይት ችግር የለውም አሁን ወደ ዋና ፖይንት ስንሄድ አሁን በውስጥ ስናናግርህ መልስ አትሰጥም ለሚለው ነገር ስልኬ ኦልሬዲ ከመጣ በኋላ በጣም ብዙ ሜሴጅ ነው ያለው መልስ ላልሰጥ እችላለሁ በጣም ብዙ ሰው ስለሚልክልኝ ግን ላይቭ ላይ አለው በየትኛውም ሰዓት መታችሁ እኔን እንደዚህ ማናገር ይቻላል 24 ሰዓት ሙሉ ቲክቶክ ላይ አለው ኤኒዌይ ችግር የለውም ዞሮ ዞሮ አሁን ዋናው ታርጌታችን እናንተም ነገር እንዲመለስ ነው ሶ ማህሌት ነች እኛዋ የሚለው ጉዳይ ላይ ያንተን ማስረጃ ንገረንና ወደ ሌሎቹ እንሄዳለን አዎ ምንድነው እኛ 100% ማህሌት ናት ብለን ነው ምናምነው እኔም ማምነው የተበሉትም እዚህ ጎንደር ያለ ነው በሙሉ የሚያምኑት እንደዛ ነውና ምንድነው እዚህ ላይ መብረቁ እቺ ሰትዮ ማህሌት እንኳን ባትሆን ትክክል ነው እየሰራው ያለው ነገር በጣም ትክክል ነው ስለዚህ በዚህ እንዲያዝልን እንፈልጋለን ለምን እኛ በተደጋጋሚ ክሱን አሁን አዲስ አበባ ያሉት በተለያየ መልኩ ያው ስራ ጫና ሙኖባቸው ክሱን እያስኬዱት አይደለም እኛንም ከጎንደር ግፊት እያደረግን ከባህር ዳር ጋር እየተገናኘን ከአዲስ አበባ ከኢንስፔክተሯ ጋር እየተገናኘን ነገሩን እያስኬድ ነው በውስጥ እኛም የምንፈልግህ ነገር ብዙ መረጃዎች አሉን ከመብረቁ ጋርም እየተነጋገርን ነውና በዚሁ ፍጥነት እናንተ እንድታስቀጥሉልን እቺ ሰትዮ የብዙ ሰው እንባ አለባት ህይወታቸው የጠፉ ስራቸው የተበላሸ ከኔም ጀምሮ ማለት ነውና እቺን ሰትዮ እንድትያዝ አሁን እንደተነሳው ግለት እንድትሄዱ እንድትቀጥሉና ሰትዮዋ እንድትያዝ ነው የምንፈልገው እና አመሰግናለሁ መብረቁም በእውነት በጣም ነው የምናመሰግን ተስብሽም ያው ቴሌግራም ላይ አዳርገንህ ነበር ያው እኔ ነኝ አዳረኩ ቴሌግራሙንም እኔ ነኝ የከፈትኩት ክሬት አድርጌ ነኝ የከፈትኩትና ዛም ያስገባው እኔ ነኝ ያው ረስተኝ ካልሆነና ያለው ነገር ይሄ ነው ቴሌግራሙ ላይ እንደው አሁንም ገብተህ ሐሳብ እንድሰጥና ያለውን መረጃም ቴሌግራም ላይ ልታገኝ ትችላለህ ይሄን ለማለት ነው አመሰግናለሁ ሶ ደውልልኝ እስኪ በቴሌግራሙ ደውልልኝና አይዋለሁ ቴንክ ዩ ወንድሜ ዞሮ ዞሮ ዋና አሁንም እናንተ እየተጠራጠራችሁ ከሆነ በምን መልኩ እናድርገው ነው ምንም የሚቀዘቅዝ ነገር የለውም የተነሳውን ነገር ኢትዮጵያ ላይ ያለውን ነገር ጨርሰን ከዚህ በኋላ የኛ ኃላፊነት ነው ዶክመንት ብቻ አስገቡ ተባለ ያንን ነገር አድርገን የመጣሁት ቀሪው ዱባይ ላይ ያለውን ነው ዱባይ ላይ ያለውን ነገር ደግሞ መሄድ ያለበት ክስ መመስረት እንደነበረበት ተነጋግረን ኃላፊነት ወስዳችሁ ክሰሱ ሲባሉ ያ ነገር ነው ያልተደረገው ሶ አሁንም ያለውን ነገር መረጃዎችን ተቀባብለው እቺኛዋን ቼክ አድርጎ እሷ መሆኗን አረጋግጠን ያለውን ነገር አፕዴት እናደርጋለን ሶ ይሄ ነው ያለው ነገር እሺ ሌላ ብሮዞን ቆይ አንዴ ብሮዞን ይናገርና ወዳንቺ ይመጣል ወይ ልጁ መጥቷል እሺ እንዳታስወጡት እሺ በጣም አመሰግናለሁ እኔ ከዚህ በፊት ከመብረቁ ጋር አውርቼ ነበረ ቅድም ፋሲካ ያለችው ልጅ እኔ ነኝ ፋሲካ ቤተሰብ ነኝ ከመብረቁ ጋር አውርቼ አንድ መረጃ ለሱ ልኬ ነበረ ያ መረጃም አላሳየውም እሱ ኖርዌይ እንዳለችም ያወራው መጀመሪያ እኔ ነኝ ያወጣም ከነ ስክሪንሾት መቼ ዓመተ ምህረት የትኛው ሞንዝ ላይ ክሬት እንዳደረገች ሁሉ እሱ ልኳለሁ ይሄ ሳጂ የሚለውን አካውንት ማለት ነው እና ሲቀጥል ፋሲካ ለምንድን ነው
ለህግ ወደ ህግ ያልሄደችው? አብዛኛው ፋሲካን በወክዬ ነው እያወራሉ። ያልሄደችው ላልኮ እየሄደችም ነው፣ እኛም እየተከታተልን ነው። ግን ሚዲያ ላይ ማውራት አልፈለገችም። ተስፋዬ ቅድም አንተን በውስጥ ከፈለክ ልነግርህ እችላለሁ ብላለች። ሚዲያ ላይ ማውራት አትፈልግም። ግን ይሄን ሁሉ እንዳደርግ ያደረገችኝ እሷ ነች። አድራሻውን እንዲፈልግ እንደዚህ እየተባለ ነው ሲፈልግ ምናምን ብላ የእሷን የድሮ ፎቶ ለመብረቁ እንደላኩት የድሮ ፎቶ ሁሉ ሳይቀር ፈልጌ ያገኘሁት እኔ ነኝ። እና ፋሲካ እሷን ለህግ ማቅረብ ባትፈልግ ይሄንን እንዳደርግ እኔን አትጠይቀኝም ነበር። ለዚህም ነው አንተ ለምንድን ነው ያላሳየው ያኛው መረጃ ቲክቶኩ መቼ ዓመተ ምህረት ክሬት እንደሆነ ኒክኔም መቼ እንደተቀየረ አይዲ ሁሉ እዛ ላይ አለ። ስክሪንሾት አድርጌ ልኬልሃለሁ። ሲቀጥል ደግሞ እዚህ ጋር አንተ ትክክል አይደለም እያልኩ አይደለም፣ እንዳንተ እኔም እጠራጠራለሁ። ግን የሆነ ቪዲዮ አለ መጀመሪያ የሀቢባ ቤት የተወራው ቲክቶኩን ክሬት ካደረኩት ገና 1 ወር ነው ብላ ነበር። 1 ወር ወይስ 2 ወር? ግን እዛ ስክሪንሾት ላይ እንደላኩልህ የእሷ ቲክቶክ አካውንት ክሬት የሆነው 2019 8ኛ ወር ነው። እሱን አያይዘ ለምን አልጠየቅም? ብሮንዝ አሁን እያልከን ያለው አንተ ይሄ ጉዳይ እሷ ነች እየዋሸች ነው እዛው ዱባይ ያለችው ነች ነው የምትለው ከሚሉት ወገን ነው ወይም አይደለችም ከሚሉት ወገን ነው? እስቲ ለይልን። እኔ ዱባይ መኖራ አለመኖራ ኤቪደንስ የለኝም፣ ግን እሷ አይደለችም ለማለት አይደለም። እርግጥ እኔም ካየው ነገር በጣም የጠራጠርኳት ማለት እሷ አለመሆኗን 100% መናገር አልችልም። ብዙ ነገር ስለዚህ አሁን የላክለት ማስረጃ ለመብረቁ የላክለት ማስረጃ ቲክቶክ ሀቡ ላይቭ ላይ ገብታ 1 ወር ከምናምን ነው ገና የከፈትኩት ያለችው ነገርን የሚያፋርስ ነው። ይሄ አካውንት የተከፈተው 2018 ነው። ለዛ ደግሞ ዶክመንት አለኝ ነው የምትለው። 2019 8ኛ ወር ነው የተከፈተው የእሷ አካውንት። ጥሩ ሰው እኮ እሷ ስትመጣ ነው ይሄንን መጠየቅ የምንችለው። እነዚህ ዶክመንቶችን እንያዛቸውና ለፍቄም ድምጿ ደግሞ ያለው ሪከርድ የተደረገ ካለ ኦር ደግሞ ሀቡ እንድትሰጠኝ ያንን ነገር ያለችበትን ሀቡ እንድትሰጠኝ ያደርጋለሁ። መተባበር ካለባት ይሄንን ነገር ሪካርደሮች ፖስት ብዙ ሲያደርጉ ነበረ። ቪቫም ልትሰጥ ትችላለች። ግን አሁን እዚህ ጋር መረጃ ሲፈልግ ሰው አንዳንዴ መረጃ ሰውን ያመልጣል። አሁን እሷ ያለችው ቲክቶክ ወደ ቲክቶክ ነው እኔ የመጣሁት በዚህ ወር ነው ብላ ራሷን ዲፌንድ ለማድረግ ስትፈልግ ለመብረቁ ወዲያው መጣራቱን ከጨረሱት መቼ እንደከፈተች ስንተኛው ወር ስንተኛው ሰዓት ምሽት ነው ቀን ነው የሚለው ሁሉ ስክሪንሾት ላይ አለ እዛ ላይ። ሜቢ እሱ ካልተረዳ ለአንተ ልልክ ይችላለሁ። ችግር የለም ላክልኝ፣ ስልኬን እልክላለሁ። ችግር የለም ነው። አዎ ግን ፋሲካ ባለው ነገር ፋሲካ በጣም እኛን ሁለት ሰዎች ነን። አንድ ዩኤስ ያለችውና እኛ እንከታተላለን። በቃ እኔ ኢቭን መብረቁ ምንድን ያልኩት ወደ ዱባይ መጥቼ ከአንተ ጋር እርግጥ ዱባይ መሆኗን ካመንክበት ከአንተ ጋር የሚረዳ ነገር ካለ እኔ ወደ ዱባይ መጥቼ እሷን ወደ ህግ ለማቅረብ ላይ ልሳተፍ እችላለሁ እስከምል ድረስ ቮይስ ልኬላት ነበር። መልካም እሺ፣ ይሄን ለማለት ነው። አመሰግናለሁ። እሺ ወንድሜ ዶክመንቶቹን ላክልኝ፣ ችግር የለም። እሺ የሀቢባ ወንድም ነው በነገራችን ላይ ተስፍሽ። ሀቢባን ማን ነው የፋሲካ ወንድም ነው። ፋሲካን ከዚህ ነገር ውስጥ እንድናስወጣት ነው የሚፈልገው እሱ። ትክክል ወንድማችን። ምናልባት ፋሲካ መውጣት የምችል ከሆነ አንተ ወንድሟ ከሆንክ ማህሌትም ትሆን ሳጂ ትሆንም ማህሌት ጣልቃ እየገባች የመከላከል ስራ ሳሰራ ገባው አይደለ? ማንም ሰው እንዲጠየቅ በር ትክፈት። ከዛ በኋላ እሷን ከተጠያቂነት ማስወጣት በጣም ቀላል ነው። አሁን ተስፋዬ እኔ እኮ አልኩ መብረቁ በህግ በኩል የምንሄድ ከሆነ እኔ ወደ ዱባይ መጥቼ ከአንተ ጋር እሰራለሁ ነው ያልኩ። አለበለዚያ ከሌሎች ያላገኘውን ወይስ የሌለውን ነገር ፋሲካ ልትነግሪህ አትችልም። ይሄ ነው እኮ ችግሩ። አሁን ቅድም እንደጠየቃችሁት ይሄ የህግ ሂደቱን ደግሞ የግለሰብ እንትን ፕራይቬት ነገር እዚህ ላይ ሚዲያ ላይ ልታመጣ አትችልም። ህጉም አይፈቅድም። ብሮንዝ ወንድሜ እውነት ለመናገር
ፋሲካን አክብሬ ነው እየጠየቅኳት ያለሁት። ምንም የተለየ ነገር ደግሞ የጠየቅኳት ነገር የለም። ቁጣ ቁጣ ሚላት ባህሪ የምትናደድበትን ሲቹዌሽን በነገራችን ላይ ሁለቱም በራሳቸው ቤት የሚናገሩበትን መንገድ ራሳቸው ነው የሚያውቁት። እኔ ቤት ሲመጡ ግን ዛሬ እየሰማ አዳምጦ ላለመናገር ያለውን ነገር እንትን ሲል መሸነቋቆር ሆነ። እኛ ታርጌታችን ይህ አይደለም። አሁንም ለመፍትሄ ነው የምንሄደው። አንተ ጥሩ ወንድም ነህ፣ ተባበራለሁ እያልከን ነው፣ ዶክመንት እየላክልን ነው። ያንን ትብብር ከዋናዎቹ መስማት ነው የፈለግነው። ከዋናችሁ ትብብር አሁን ተሰድብ ያለው ምልኮ ከሆነ ቤቴን ከፍቼ ለምን ሰድባችሁኝ? የመጣውን የሰደበኝን ሰው እንኳን አክብሬ አላናገርም። ታርጌቴ ግን ከዚህ ጀርባ የነዛን ወገኖችን ማስመለስ ስለሆነ እንተባበር ነው እያለን ያለ ነው። ምንም ክፋት ያለው ነገር የለም። አንተን አክብሬን የመጣሁት ብላ ስትሳደብ ነበር። እሷም እኔን አክብሮ የመጣ ሰው እንዳይሰደበኝ ተከላከል ቃላት ከምንቆጥር ተው እያልኩ ሁለቱንም ሚዩት ሳደርግ እኔም ብቻ ሚዩት አታርገኝ ያለች የሚሰማት ከሆነ የሆነ ነገር ሰው ይናገር ሲሆነ እየተደረበች የምትናገር ከሆነ ያኛውም ሰው ይናደዳል እኮ ሰው ነው። ኢቭን እንኳን በጣም ትዕግስተኛ ነኝ የሚለው ሰው አንዴ ሊጨርስ ሀሳቤና እሰጣለሁ እድል ወንድሜ። በጣም ትዕግስተኛ ነኝ ብዬ በትዕግስት እያናገርኩ እንኳን እኔንም በመጨረሻ ነገር ውስጥ የሚያናድድ ነገር ውስጥ ይከታል። የሆነ ሰው ሲሰደብ ወይም አሽሙር ሲነካ መቼም አማርኛ ነው የምንሰማው። ከምን አንጻር እየተባለ እንደሆነ እናውቃለን። ተውት፣ አጀንዳው ወደ ሌላ አትውሰዱት እያልኩ ነው እየመለስኩ የነበረውና ኤኒዌይ አናግራት። እህትም ከሆነች ያለውም ነገር የምንተባበር ብንችለውም ከአንተ ጋርም ተገናኝተን መስራት እንችላለን። ዞሮ ዞሮ ግን ወደኋላ የምንመልስበት ምንም ጉዳይ የለም። የነዚህን ሀቅ እስካልተመለሰ ድረስ፣ የተበደሉ ሰዎች እስካልተመለሰ ድረስ ማንም ለክብሩ አይደለም የምንጨነቀው፣ ለእውነቱ ነው የምንጨነቀው። ክብርማ በማስመሰል ውስጥም በጊፍትም በምንም እየተደለሉ ስንት ክብር ያገኙ አየር ላይ የነበሩ ብዙ ሰዎች ዛሬ ተነው ሄደዋል። ያንን አይደለም የምንፈልገው። ትክክል ከሆነን አንድም ሰው ይከተለኝ፣ ምንም የተለየ ነገር የለውም። ሺህ ሰው ለምን ሌላ ሀሳብ ውስጥ አይገባም? እውነት መሆኑን ካረጋገጥኩኝ ምንም የሚፈጥረው ነገር የለም። በራሳቸው ኮንፊደንስ ያላቸው ሰዎች እንደዛ ያደርጋሉ። ኮንፊደንስ ሲኖር ደግሞ ለምጠየቀውም ለማደርገውም ነገር መተባበር አለብኝ። ኑና ጠይቁኝ ስል ትብብር ነው ይሄ። በቃ እኔን ጀጅ የምታደርጉ ሰዎች ኑና ጠይቁኝ፣ ሌባ ነህ ሰርቃል ስትሉ ሪዝን ስጡኝ ስል አክብሬ ነው የምጠይቅ። ከዛ ባሻገር ግን ምንም አልጠየቅም። እንደዚህ እንዳይሆን ተብሎ ፕሮቴክት የሚደረግ ከምንም ነገር ጋር ልክ አይሆንም፣ ልክም ስለማይመጣ ማለት ነው። ብሮንዝ እናመሰግናለን። አሁን በውስጥ የላከውን ዶክመንት ለእኔም ላክልኝ። ያለውን ነገር አጠናክራን አሁንም ወደፊት ነው የምንሄደው። እዚህ ጋር እንጨርሳለን፣ ሌላ ሀሳብ እንዳይዝብን። ወደ እንትና ማን ነው ነጊ አውራና ወደ ድሬ እመጣለሁ። እህቴ እሺ። ነጊ ረጅም ሰዓት የሪኩዌስት ልኮ ነበር። እሺ ወንድሜ ነጊ ቀጥል። እሺ እኔ ብዙም የተለየ ነገር የለም። መብረቁና ተስፋዬ በአንድ በመሆናችሁ በጣም ደስ ብሎኛል። ባለፈው ለማገናኘት ብዙ ነገር ሞክሬ ነበር። ያው አንዱ ለራሱን ላይፍ ገብቶ ሌላ ነገር፣ አንዱ ለራሱን ላይፍ ገብቶ ሌላ ነገር ሲነጋገሩ ነበር። ግን ያው እግዚአብሔር ይመስገን በውስጥ ተነታርታችሁ ራሳችሁ በአንድ ላይ ሆናችሁ በመስራታችሁ ደስ ብሎኛል። ለምን መገፋፋት ለሌቦች ነው የሚመቸውና አንድ በመሆናችሁ ብዙ ነገሮችን ያቀላን ብዬ አስባለሁ። እኔ ሁላችሁንም ወዳችኋለሁ፣ እግዚአብሔር ያክብርልኝ ብያለሁ። እና ያለው ነገር እንደሚመስለኝ ሴትዮዋ አብዛኛዎቹን በግፍት አስራቸዋለች፣ በብር አስራቸዋለች፣ ያስተራቸው ይመስለኛል። ግን እሱ ነገር እንግዲህ ያው ቀስ ብሎ ቀስ በቀስ ሊሳካ ይመስለኛል። አሁን ሀቢባ በምትሉ ላይ እኔም ሀቢባ ቤት እንዲሄድ አልፈልግም። ለምን ከዚህ ጋር የተዋስን በተነሳ ቁጥር ወደ ሀቢባ ቤት ነው የምገባው። አይ ኬዙን አይደለም፣ ኬዙን እዛ መውሰድ አይደለም። ምንም ኬዙንማ ኦልሬዲ ጀምረናል። ምንም የተለየ ኬዙን ወደ ሀቡ ጋር መውሰድ ያለውን ነገር ዶክመንቶቹን ለማረጋገጥ በምንፈልገው ልክ ነው እንድትተባበረን እንጂ ኬዙንማ ወዴትም አንወስደውም። በቃ ኦልሬዲ የተጀመረ ነገር ነው። በቃ በምንሄደው ነገር እንሄዳለን። እኔ እኮ ስጠረጠር ባለቤቶቹ ናቸው የሚወስኑ። በነገራችን ላይ እኛ ስለፈለግን አይደለም። ካሳሾቹ ነው ስለኛ ነገር እንድታወራ አንፈልግም ካሉን ቀጥ ነው የምንለው እኛ ቀጥ ነው የምንለው። ለምን አሁን ግን የተጀመረው ጉዳይ 70 ምናምን ሰዎች ጎንደር ያና ባህር ዳር የተበሉት 54 ሚሊዮን ትልቁን ድርሻ የሚይዙት ሰዎች እሷ ነች ከጎናችን ሁኑ እያሉ ነው። ይሄው እየተናገሩ ነው። እነሱ ካሉን እንቀጥላለን። እንትና ስለፈለገ ዱባይ ስለከሰሱ ስላልከሰሱ አይደለም። ስለዚህ ምን ሄደው ሰዎቹ ጥያቄ ያቀርበውልናል። እኛ እዛም ፌዴራል ስንሄድ እኮ ደብዳቤ ድጋፍ ደብዳቤ ጨምረን የነሱን ፋይል አያይዘን በአንድ ላይ ነው ጫና አድርገን የጠየቅነው።
አንከስም ካሉን እኛ ምንም ልናደርግ አንችልም። ከባለቤቱ በላይ ልንጮህ አንችልም። ባለቤቶቹ ግን ጩሁልን፣ እኛ አቅሙ የለንም፣ ሚዲያውን ተጠቅማችሁ ያለውን ነገር አስተካክሉልን ብለው ኃላፊነት ሰጥተውናል። ያንን ኃላፊነት ከጫፍ እስክንደርስ ድረስ እንቆማለን ነው፣ ወደኋላ አንልም። እና ቴንኪ ወንድሜ፣ እዛ ጉዳይ ላይ እዛ ቤት ይግባ እንደዚህ ይጠየቅ ምናምን አይደለም። ሲጀመር አጀንዳውን ለማንሸራሸር ሳይሆን ሴትዮዋን ለመያዝ ነው እኔ ጊዜ መፍጀት የምፈልገው እና እዛ ላይ እንሰራለን። በቃ እንግዲያስ እንደዛ ከሆነ በርቱ፣ አይዟችሁ፣ እግዚአብሔር ያግዛችሁ። ለማንኛውም ሁሉም ነገር እንግዲህ አሁን ሌላ ነገር መናገር አልፈልግም። በቃ ቻው። በቃ እሺ የድሬው ተናገሪ፣ ከዛን ለሌሎቹ ድል ልስጥ እና ወደ ኮንክሉዥን እንሄዳለን ማለት ነው። ተስፋዬ ባለፈው ምን መብረቁ ጋር ብያለሁ። ብዙ ሰው ሲወቀስ እገሌን ብለን ማንም መውቀስ አንችልም። እንደኔ በትክክለኛው መካሄድ ብንሄድ ማለት ነው። እገሌ አሁን ሃይባቢ ገብታ እንትን ብላለች እርግጠኛ እስካሉን ማስረጃ እስካላመጣን ድረስ በክስ በህግ እስካላመጣን ድረስ ሃይባንም መጥቀስ አንችልም። ሃይባ ለብዙ ነገር የቆመች ልጅ ነች። ዝም ያለችበት የራሷ ምክንያት ይኖራል። ማንም እዚህ ቤት እንዲነሳ አልፈልግም። በመጀመሪያ ደረጃ ተስፋዬ መብረቁ ቤት አንተም ምን ያክል በዚህም እዚህ አንተ ጋር ሲመጡ ፖላይትሊ ወደ የሚያወሩ ሰዎች ካንተ ጎን የሆኑ ሰዎች እዛ መብረቁ ያውቃል። እዛን ጊዜ እንደውም መብረቁ ቴንኪዩ ብያለሁ። መብረቁን ከምር ነው ተስፋዬ ገብቼ ስጋፈጥ በጽሞና ነው ያዳመጠኝ ሁሉ ነገሩን እና የማንም ስም እዚህ ቤት ባይጠቀስ ጥሩ ነው። በቃ በህግ ያለ እየተከደ ያለው ጉዳዩ ኦኬ። ዋናው ደግሞ የመጣበት ኖ አሁን ስም አይጠቀስ ተብሎ እኔ አላስተናግድም። ስም ይጠቀሳል፣ በየትኛውም ቦታ ይጠቀሳል እኮ። ሀቡ ቤትም እኮ የሆነ ሰው በደለኝ ሲባል ጥሩት ተብሎ ስሙ ተጠቅሶ ነው ማን ነው እንደዚህ ያደረገች ተብሎ ነው አይደል ዶክመንት የሚመጣው። አሁን ችግሩ ኢንሰልት ማድረግና እንደዚህ መሳደብ። አሁን ሀቡ እንድትሰደብ እኔ እዚህ አልፈቅድም። መወንጀል ራሱ ተስፋዬ እየደበቀችላት ነው። እገሌ እንዲያርጉ ነው እሱ አይመለከት። ታርጌቱ ምን ነው ተስፋዬ? ታርጌቱ እቺ ልጅ ለፍርድ እስከ ማቅረብ አይደለም። ኖ አንድ ነገር አለ እዚህ ጋር ማልስማማበት ነገር ማለት ነው። ለምሳሌ እንደዚህ አይነት ነገሮች ሲነሱ መፍትሄ የሚሆነው ምንድን ነው ማለት የተናገረው ሁሉ ምናምን እኮ አይደለም። እኔም እኮ ተወንጅያለሁ ያልኩ የሚጠይቀኝን ሰው እየጠየቁ ምንም ችግር የለውም። በቃ ሲጠየቅ እኮ ማንም ሰው ተጠረጠረ ከዛነት ይናገራል። ያለው ነገር በቃ አለቀ፣ ይዘጋል። እኔ ሀቡ ቤትም ሄጄ ብጠይቃት እኮ ተስፍሽ ጠይቀኝ በዚህ በነግ ብላ እንደምታወራኝ አውቃለሁ። ለዚህ ተብለሻል ብዬ ምንድነው የምትይው? ያም እሷን ቤት ስለሆነ አይደለም ህዝብ ፊት ነው የምጠይቃት አይደል? በውስጥ አይደለም የምጠይቃት። ከዚህ በፊትም ጠይቃት መልሳልኛለች። ለዛ በቂ መልስ ያለው ራሷ ሀቡ ጋር ነው። አሁን እኔ ከኋላዋ ተነስቴ ተባባሪ ነች እሷ ነች እንደዚህ ነች እንደዛ ነች እያለን አይደለም። እዚህ የሚደረገው ነገር ግን ተባባሪ ነች ብሎ እሷን ከከሰሳት መብረቁ ተባባሪ ናቸው እነዚህ ሰዎች ማስረጃ አለኝ ብሎ ነው የመጣው። ኢቭን ሚኪንና ልጅቷንና እንትናን የጠራ ነው። ለምንድን ነው ሀቡን ያልጠራሁት? ሀቡን ኦልሬዲ በሰው ቤት አልመጣም የምጠይቀው ነገር ካለ ጠይቁኝ በሚለው እኔ በውስጥ ጠይቄያታለሁ። መብረቁም የፈለገው ሁለቱን ነው። ከይዞ ያለው እነዚህ ጋር ስለሆነ ፋሲካንና እንትናን ጥራልኝ እና ሳጅንን ሶስቱን ጥያቄ ጠይቃለሁ አለ። ለሶስቱ ነው ቪዲዮ የሰራሁት። ሀቢባን ትምጣ አትምጣ በሚለው ነገር ውስጥ አይደለም። አሁን ፕሮቴክት እየተደረገላትን ያለው በዚህ ነገር ሀቡም እየተባበረች ነው፣ ጉዳዩንም እንደዚህ እየተደበሰበሰ ነው ብሎ ስም ግን ለምን ተነሳ ማለት አይቻልም። ሪዝኑን እሷ ነች የምታቀርበው። ኖ ስሜ የተነሳው እንደዚህ አይደለም እውነቱ ይሄ ነው ብላ መናገር ትችላለች፣ በራሷ ብቁ ስለሆነች ማለት ነው። አሁን ሄደን ባልጠየቅንበት ስማቸውን ኢንሰልት በሚያደርግ ወይም ደግሞ እናሱን ካለበት ክብር የሚያደርግ አሁን እያሰደብከኝ ምናምን ብላ ትናገራለች ፋሲካ። ገብታ ግን ራሷም ትሳደባለች። እያሰደብከኝ ለመናገር እኔም እኮ ተሰድቤ የሰደቡኝን ሰዎች እኮ በክብር ጠርቼ እያስተናገድኩ ነው። የማስተናግደው ግን ነውር ስላልሰሩ አይደለም፣ ወይም ደግሞ እኔ ሀቅ ስላሌለኝ አይደለም። ታርጌቴ ሌላ ስለሆነ ነው። ስለዚህ ማናችንም ስማችን ይነሳል። ሚዲያ ላይ ስንወጣ እኮ በክፉም በደጉም እንነሳለን። ለምናደርገው ነገር ደግሞ ተጠያቂ ካልሆነ ማንንም ሰው መጠየቅ አንችልም ማለት ነው። እኛ ሰዎችን እየጠየቅን ሰዎች እኛን አይጠይቁን ማለት ከባድ ነው፣ ይጋጫል፣ አይሆንም። ስለዚህ እያንዳንዱን ነገር ሰው ጥያቄ አለኝ ሲል መጠየቅ እኔ 1 ብር ያዋጣ ሰው 1 ሚሊዮን ጊዜ አስረዳኝ ብለኝ የማስረዳት ግዴታ አለብኝ። 1 ብሩን ሰጥቶኛል። ለዛ ነው ሀቅ ያላቸው ሰው ቢጠይቁኝ። ምናልባት ቅድም እህታችን
ቀርባም አላየችንም፣ ቀርባ አልተረዳችም። ስራውን ምን እንደሆነ እንኳን በውል ማስረጃ የላትም። ግን ከተባበረው ጋር ስትሰድበኝ ስለነበረ ነው። ዩሮፕ ላይ ነው የምትኖረው። የአረብ ሀገርን ችግር እንደኔ አይታው አይደለም። እዛ ጋር ያሉትን ችግሮች በየቀኑ ሰምታ አይደለም። ለሰዎች መፍትሄ ሆና አንዱን አድና አይደለም። ብዙ ታግላ ከጎናቸው ሆና አይደለም። ስለ ጀጎል እንኳን በቂ እውቀት ኖሯት አይደለም የምትናገረው፣ ካለመረጃ ስለሆነ ነው። እሱን ሌላ ቀን መጣበታለሁ። ሲጀመር እኛ ጋር ማንም ሰው በፍቃዱ የሚያደርገው ነው። ከዛ ውጪ በየወሩ የምንሰበስበውም የለም፣ ለአስክሬን ተብሎ የሚሰበሰብም የለም። ችግር ሲደርስ ግን ያንን ነገር ነው ስናደርግ የነበረው። ይህንን ጊዜ ይዤ እለኛ በሆን እኮ ይህንን መልሺና መጀመሪያ የማህሌት ጉዳይ ይቅር ማለት እችላለሁ። እንደነሱ ፎከስ ያደረገችው ፋሲካ ምኑ ላይ ነው? ቅድም ፎከስ ያደረገችው እንዲሰድቦኛል ያውጣ። ኖ እኛ የተሰበሰብነው ለስድቡ አይደለም። ለስድቡማ እኛም ብዙ ተብለናል፣ ተሰድበናል። እኛ መጣ ነው የተሰበሰብነው ተባብረሽን ያለውን ነገር አስረድተሽን በጋራ ሰርተን እችን ሌባ የምንይዝበት ነገር ነው። አጀንዳ ስታስቀይረን ነው የነበረው። ስለዚህ አሁንም የድሬዳዋ አንቺም ገብተሽ መብረቁ ጋር ስትከራከሪ ያለውን ነገር ስታስረጂ ኦልሬዲ ቪዲዮዎችን ሪከርድ ሆነው መተውልኛል። እኔም ሲሰድቡሻችን ላይ ስትሳደብ ተባባሪ ነሽ በጣም ክፉ ቃልም ስትናገር እየሰማው ነበር። ቴንክ ዩ ፕሮቴክትም ስላረግሽኝ ስለምታውቂኝ ላንተ አይደለም እኔ ለሀቅ ነው ታውቀኛለህ። እዚህ ጉዳይ ውስጥም ስላለሽበትም ጭምር ነው። እዛ ምን እያደረግኩ እንደነበረ ደርቄ ስንት ሰዓት ሙሉ እንትን ስል ኦልሬዲ ራት እንኳን ሳልበላ ረጅም ሰዓት ቆይቼ በላይፍ ተከታትላ ነው ከልጇ ጋር መታ ምግብ የሰጠችኝ። ግን ያንን ምግብ የሰጠች በዛ ነገር ውስጥ ተባባሪ ነሽ አንቺም እንዲህ ስለሆንሽ ነሽ ሰዎች ስለሚሉት አይደለም። አሁንም ከሚያወራ ከኋላ ነው። ምንም እንትን አይደለም። እኔ ህሊናዬ ብቻ ነው እንትን የሚል ሰው ወደ ሶሉሽኑ እንሂድና ምንድነው አንቺ የምትይኝ ወደ ፖይንቱ አሁን ስንመጣ ከሚባሉ ነገሮች አሁን የመጀመሪያ ሰሞን እንደጠፋች ሴትዮ ወደ ባህሬን ሄደች ማምነው፣ ባለፈው ደግሞ ኦማን ሄደች የሚል ነገር ስለሰማን ክሱ አሁን እዚህ ጋር ከምትከሱት ክስ ድጋሚ ማለት ነው ወደ ኤምባሲ በሚሄድበት ሰዓት ላይ አጠቃላይ ገልፍ ሀገራትን ከተባለ ተስሽ እኔ ቃል ገባልሃለሁ ኳታርን፣ ባህሬን፣ ኦማን፣ ሳውዲ፣ ኤምሬት በአምስቱ ሀገር እተባበራለሁ። ኤልሳ ልጅ ኩዌት ላይ ደግሞ እንተባል በዛ አገር ላይ እንኳን አስቀድማ እዛ ሀገር መሄድ ትችላለች። ቃማ ስላለት የዱባይ አይዲ ካላት ወደዛ መግባት ትችላለች። ገባ በአስቸኳይ ወደዛ ሀገር ሄደች። አጠቃላይ ገልፍ ሀገርን በተመለከተ ነው ክሱ መሆን ያለበት። እችን ሴትዮ እሱን ጻፍልን እና በዚህ እንተባበራለን። ኤልሲ ማለች በኩዌቱም በሁሉም በብዙ ነገር ቤት አበረች ስለሆነ መብረቁ በዚህ አጋጣሚ ቴንኪዩ ብያለሁ። እሺ ተስፋዬ እንዴት ዋላችሁ አመሻችሁ እንደ ሰዓት አቆጣጠራችሁ? እኔ መጀመሪያ አንድ ነገር ልናገር። ሁልጊዜ ማለት ነው ሁልጊዜ በጣም የምኮራብህ በጣም የረጅም ጊዜ ወዳጄ ነክ በጣም አይምሮክ የሚመቸኝ ምንም ነገር ስትባል ወጥተህ በራስ ቤትም ሆነ መገኘት ባለብህ ስፍራ ተገኝተህ ሀሳብ የምትሰጥ ሰው ነክና ይሄ ነገር ሲነሳ የዛሬ 9 ወር ምናምን አካባቢ ትዝ ይልህ እንደሆነ አንተ ኢትዮጵያ ሆነክ እኔም ነበርኩኝ ገስት ላይ በደንብ ብዙ ነገር እስከ ፌደራል ድረስ ሄደ። ልጆቹ በአንተ በዛ በጃጎል መተው እንዲከሱ ስታረግ ነበርኩኝ። ግን ህዝቡ ሾርት ሚሞሪ ከሆነ ሁልጊዜ እየወጣክ እንትን መስጠት የለብህም። ገባ? አሁንም ቢሆን ኢትዮጵያ ያሉት ክሱን ጀምረዋል፣ እየተከታተሉ ነው። ከእንደገና ዱባይ ያሉት እስካልከሰሱ ድረስ ገባ? ዱባይ ያሉት እስካልከሰሱ ድረስ አሁን ለምሳሌ እኔ የሆነ ነገር ሆኜ መጥቼ እኔ አልከስም ብዬ እስካልኩ ድረስ አንተ እኔን አስገድደህ ምን ልታረግ አትችልም። ሰው ያልተረዳው ነገር ያ ነው። አንደኛ ውሽዬም ሆነች ሚኪ ኢትዮጵያ እንዳይገባ የተደረገበት ምክንያት ይሄ ኬዝ ነው። እናውቃለን አይደለ? ዱባይ ላይ ቁልፍ ብሎ ሄዶ የቀረው በዚህ ኬዝ ነው። ስለዚህ እነሱ እስካልከሰሱ ድረስ አንተም ሆንክ መብረቁ ትልቅ ነገር እየሰራ ነው። ሴትዮዋ ሀረብ ሀገር እንዳለች ይታወቃል። ይሄ ኬዝ ባለፈው የሆነ ቤት ሲነሳ የሆኑ ግሩፖች መተው ወዲያው ነገሩን እንድንዘጋ አደረጉን። መብረቁንም ጠርተነው አናግረነው ነበረ። ይሄ ነገር እውነት ነው ወይ? ይሄ ኬዝ የሷ ፎቶ ተለጥፎ ሲወራ ይኸውልህ ተስፍሽ ሴትዮዋ በጣም ከባድ ሰው ስለሆነች የሆኑ ሰዎችን በገንዘብ ኃይል ይዛቸዋለች። ገባ? የሆኑ ሰዎችን በገንዘብ ይዛቸዋለች። እነዛ ሰዎች ከእናንተ ጎን የማይቆሙ ከሆነ ዛሬ ላይ እናንተ ምንም ያህል ብትለፉ የትም ሊደረስ አይችልም።
ባለጉዳዩ እቺ ነፃናት እያለ እየተከራከረ ባለበት ወቅት ላይ እናንተ መጣችሁ ምንም ልታረጉ አትችሉም። ኢትዮጵያ ያሉትን እንተባበራቸው፣ እሱ አንድ ነገር ነው። በቃ ኢትዮጵያ ላይ ያሉት እንተባበራቸው፣ የተጎዱት እነሱ ስለሆኑ ማለት ነው። ዱባይ ላይ ያሉት ግን ምንም መክሰስም ስላልቻሉ ሚኪም ከእንደገና የሚኪ ወንድም ነበር እዛን ሰዓት እዚህ ልህ እንደሆነ የሆነ ብር የተበላ ሰው ነበረ። ስለዚህ እሱ መክሰስ አልፈለገም። ሚኪ እዛኔ ልከስ ነበረ ግን አይዲ ስለሌለኝ መክሰስ አልችልም አለ። የራሱን ጉዳይ ፈታ። ግን ክስ ስለተነሳበት ኢትዮጵያ መግባት አይችልም። ይህንን ጠርታችሁ ልጠይቁ ትችላላችሁ። ከዛ በተረፈ ግን መልካም የሚያደርጉ ሰዎችን ተስፋዬ የሚሰራውን ስራ አሁን ከመዳም ቀመሞች ጋር እየሰራ ያለውን ስራ ጌም እያጫወተ ወደፊት እየመጡ እንዲታዩ ብዙ ነገር እየሰራ ያለውን ስራ ለማስተጓገል የእሱን ስም በሌባ እያላችሁ ባታጠፉ መልካም ነው። ሁልጊዜም ከጎናችሁ ስለሆነ ማለት ነው። ያንን ነው ለናገር የምፈልገው። ተስፋዬ አመሰግናለሁ። ቴንኪዩ በጸሎት እህቴ አመሰግናለሁ። እሺ ወደ ኤልሳ ሚውትሽን አንቺና አንቺ ተራ ነው። ከዛን ዩዘር ከዛን ደግሞ እድል ታወሪና ኮንክሉዥን አድርገን እንወጣለን። በቃ ምን መስራት እንዳለብን። እሺ ኤልሳ ሰላም ሰላም፣ እንዴት ናችሁ ወንድሜ? መብረቁ ኤልሳ የልልሽ ልጁ መጥቶ ያለው ከስር እሱ ነበረ። ኢትዮጵያ ስላለ መሽቷል አለ እስካሁን የተቀመጠው። እሺ ማን ነው ዩዘር? እኔ አለሁኝ። መብረቅ ይቅደም። እሺ መልሰህ ግባ ወንድሜ። 50 ቁጥር የጻፍክልኝ ልጅ መልሰህ ግባ። ናግባ ለሳበ ቢራቢሮ ናግባ። ያው ለአንተ ቅሬታ ያቀረበው ልጅ ማለት ነው። ቅድም ጀምሮ ገዝተኸኝ ነበር። አይ በመሀል ጣልቃ መግባት ስለማልወድ ነው። ሀሳባቸውን እንዲጨርሱ ጃለልቲ መጣለች። እሺ ሀሳብሽን ቀጥይ እስኪገባ ድረስ። እኔ ብዙ ማውራው ነገር የለኝም። በመጀመሪያ መብረቁና ተስፍዬን በአንድ ቤት ስላየኋችሁ ደስ ብሎኛል። እንደ ታላቅ እህት ሁለታችሁም ህዝብ የምትረዱ ናችሁ። እንዲህ ተያይዘን ደግሞ ስንሰራ ነገሮችን እናቀላለን። ለምን ለህዝቡ ታስፈልጋላችሁ። ያው እንዳየሁት ያው መብረቁ ረጅም ጊዜ ቃለው ተስፋዬንም አውቀዋለሁ። ባክግራውንድ ከኋላ ሆነን እንሰማለን ባንወጣም ከልቤ ደስ ብሎኛል። ሁልጊዜም እንዲህ አይነት ነገሮች ቢለመዱ መቻቻል፣ አንዳንድ ቅራኔ ደግሞ ሲፈጠር ትልልቅ የምንባል ሰዎች ገብተን ለማስማማት መሞከር ነገር ከማጋጋል አንተ ትብስ እንዴት ነው ተቻችሎ ህዝብ ይፈልጋቸዋል። ሁለታችሁም የራሳችሁ የሆነ ኳሊቲ ያላችሁ በራሳችሁ በኳሊቲያችሁ እያንዳንዱ ሰው የራሱ እኔ የራሴ ኳሊቲ ያለኝ የድሬ የራሷ ኳሊቲ ያላት መብረቁ ሁሉም እዚህ ጋር የራሱ የሆነ ኳሊቲ ያለው። ስለዚህ እያንዳንዳችን ደግሞ እዚህ ሚዲያ ላይ ተሽለን ስንገኝ ከኛ በታች ያሉትን ደግሞ ለመርዳት ነው። ሌላ ምንም ነገር የለም። ስለዚህ አንድ ላይ ስላየዋችሁ ደስ ብሎኛል። ይሄን ነገር እኔ የተወሳሰበ ነገር ብዬው ዝም ብዬ በጥሩ አንዳንድ ነገር እኔ ሲወሳሰብብኝ በእርጋታ መመልከትን እና በተቻለ መጠን ደግሞ ከሚዲያ ወርዶ መሬት ላይ ቢሆን ደስ ይለኛል። ለምን አንዳንድ መረጃዎች እዚህ ውስጥ የሚያዳምጡ ሊኖሩ ይችላሉ የሆኑ ነገሮች። ሶስተኛው የድሬዋ እንዳለች ቢሆን በሜዳሊስት በሙሉ ለምን አሁን ሜዳሊስት ሀገሮች በኢቃማ አንዱ አገር ያለው ሌላ ሀገር ሄዶ በንግድ ነጋዴ ከሆነች በንግድ መግባት ትችላለች። ከዛ በኋላ እዛ ስትፈለግ እዚህ። ስለዚህ በሜዳሊስት ከሆነ ግን ያው በኢንተርፖል ነው የሚሆነው። በሜዳሊስት ከሆነ ጥሩ ይሆናል ብዬ አስባለሁኝ። አመሰግናለሁ። እሺ በኢንተርፖል እንኳን ባይደርስ ተስፍሽ በኢንተርፖል እንኳን ባይደርስ ባለን ኮኔክሽን እኔም ኤልሱ በእነኛ ሀገራት ላይ እኮ እንተባበራለን። ግን በዶክመንት ነው የሚንቀሳቀሱት። ገባ ገልፍ ሀገራቶች በዶክመንት ነው። የዛን ቀን ደውዬ አናግራቸዋለሁ። ማስረጃ ይፈልጋሉ። ማስረጃውን ክስ ከዚህ ከኤምባሲ መጀመሪያ ክስ ማነው? አይ በውስጥ ማውራት ይሻላል። ኤሚሬቶቹ ባይዘው በዚህ አጋጣሚ ተስፍሽ ማስረጃን በማጥፋት እቺ ልጅ በመሸፋፈን እነኚህ ሁሉ ይጠየቁበታል። ለዚህ ነው የቅድማውን የማንም ስም አይጠቀስ ያልኩት እንጂ በክሱ ይጠየቃሉ እነኚህ ሁሉ። እንትን አድርጉ ሶራይት። አሁን በውስጥ የምናወራቸውን በውስጥ እናወራለን። ምን ማድረግ እንዳለብን ህዝቡ የሚተወው ነገር አይደለም። ሌሎችን እድል ልስጥና ምናልባት መብረቁ ልጁ አሁንም እያየው ከሆነ አስገባው፣ ካልሆነ ወደ ዩዘር እንሂድና ከዛ ኤደን ከዛ ለልት ያው ነው ስጠኝ ተስፍሽ ሙሉ ስጠኝና ቢራቢሮ የሚባለው ነው ብሩን ተበላው ያለው ሰውዬ ይግባ።
መብረቁ ሼር አድርግለት። እሺ ዩዘር ሚውትሽን ወይ ሚውትን አንሳና ተናገሩ። ተስፍሽዬ እኔ ሐሳቤን ጨርሻለሁ። ዮናስ ነኝ። ያው ነገሩን ክሱ ላይ ያለውን ነገር ሙሉ መረጃውን እኔ በምትፈልጉ ሰዓት ዶክሜንቱን የማቅረብ ስራ እንሰራለን። የተለያዩ መረጃዎችንም እንሰጣቸዋለን። እኛ አለን ከጎናችሁ ነን። ከጎናችን ሁኑ ነው የምንለው። እናመሰግናለን። እሺ ወንድሜ። እሺ ኤደን እድል ያንቺ ተራ ነው፣ ተናገሪ እህቴ። እሺ ስላስገባኝ አመሰግናለሁ። ድምጽ ይሰማል? አዎ ይሰማል። እኔ በሀቢባ ጋር ነው እንትን ያልኩት የተበላሁት ማለት ነው። ቲክቶክ እንጆይ እንትን ከቲክቶክ አስር ያለውን የቴሌግራም ሊንክ ተጭኜ ነው እንጆይ ብዬ የገባሁትኝና እሷ ራሷ ናት ቴሌግራም ላይ ያወራች። የቤት ትኬት ቆርጣለሁ ብዬ ገብቼ ከዛ በእኔ በዚህ ትቆርጫለሽ ብለኝ ነው የሶስት ትኬት ቆረጥኩኝና ከዛ 280 ሺህ ብር ከፍለሽ የቤት ባለቤት አደረግሻለሁ ብለኝ ከአስከፈ የተጻጻፍ ነው አለ። ሲቀጥል ደግሞ ድምጿ ሪከርድ አለኝ፣ የሌላም የላከችልኝ ድምፅ አለኝ እና በስተመጨረሻ ከሀሳቡ ጋር አሁን ከዛሬ ካነሳነው አጀንዳ ጋር ስለማይገናኝ በሌላ ቀን እኔ ቤት ሰኞ ነው ይሄንን ጉዳይ እንትን የምንለው። እንዳትረሺ ሰኞ ነይና እንዲህ ደርሶብኛል የሚለውን ዶክመንት ላኪልኝ፣ ማስረጃሽን ይዘሽ ነይ፣ ያለውን ነገር እንጠይቃለን። ትመጣለች፣ እሷም ችግር የለውም። ማስረጃሽን ዶክመንቴሽን ሰኞ። እሺ እንዳትረሺ። ደግሞ ከረሳች አስታውሷት፣ እሷን ለእድልም አስታውሷት። ሰኞ ነይና ዶክመንቴሽን ይዘሽ ይሄው በዚህ ማስረጃ ብለሽ ታቀርቢያለሽ። አቡን ትመጣለች፣ ችግር የለም። እሺ ልልቲ እንዴት ነሽ እህቴ? ሰላም ነው? ሚውትሽን አንቺና ተናገሪ። እንዴት ናችሁ? ደህና ናችሁ? እንዴት ነው? ከምን ደረሰ? ስለ ኖርዌይ ሰው ገብቶ ነበር እና ስለ ሳጂ ነው አይደለ ስታወራ የነበረው ቅድም? በእሱ አጀንዳ ነው የገባሁት እና ነው ችግር የሌለበት ሰው አይሸሸግም፣ ምሽግ አይዝም። ችግር ንጹህ ሰው ራሱን በደንብ ኤክስፕሌን ያደርጋል፣ የምጠይቀውን ነገር ይመልሳል ብዬ አምናለሁ። እኛ እየፈረድን ሳይሆን ጥርጣሬዎች አሉን። በዝዶ ውስጥ የነዛ ጥርጣሬዎች ደግሞ የምንጠይቃቸው ጥያቄዎች ክሊር የሆነ መልስ ነው እንጂ በአንዳንድ ምሽጎች ፔጆች ተሸሽጎ በጊፍት ደግሞ ስፒከሮችን በመግዛት በማስጮህ ሌላም ግለሰብ አላዋጣውም። ለ5 ዓመት አምልጦ ነበረ። አሁን ህብረሰረሰሩ ተመቶ የት እንዳለም አናውቅም። ያዋርዳል ብዬ ነው። ገብቷል ምል ውሸት ትልቅ ሰው ደግሞ ስትሆንና እንደዛ ነው። እና ይሄንን ክላሪቲ ነው የጠየቅነው። የፊት መመሳሰል አለ፣ የድምፅ መመሳሰል አለ። ኖርክ ይሄ ኖርዌዥን ቋንቋ ማውራት ሰው ስለቻለ እሱ አይደለም። እኔም እኮ ቤዚክ ስፓኒሽ አወራለሁ እኔ ከሜክሲካኖች ጋር ሞለው እና አወራለሁ። እኔ መቅዲ አይደለሁም አይባልም። እኔ መቅደስ ነው ስሜ። ቲክቶክ ላይ ስመጣ ሊሊ ብዬ ነው ሰው የሚያቀኝ፣ በሊሊ ነው ወይ በሌላው ደግሞ በሚጠሩኝ ስም አለና እሱም ባልቀበለው አይደለውም ብዬ ግን አልክድም፣ መቅደስ ነኝ። ስለዚህ ይሄ እንትን ሊሆን አይችልም። ማስረጃዎች የጠየቅነው ህጋዊ ስሞች፣ ፓስፖርት ኢንፎርሜሽኖች ምናምን ክላሪቲ ነው የጠየቅነው። የሚሸጥልን ስቶሪ ላይን ኮንተንት እና የምናየውን ስንመዝነው ውሸቱ እየመዘነ መጣ። እይታን መፈለግ፣ ፎሎን መፈለግ፣ ሀብታም ነኝ እመኑኝ ማለት እዚህ ቲክቶክ ላይ ሀብታም ነኝ የሚሉ ሰዎች 99.9% ውሸታሞች ሆኖ ስካመር ሆኖ ነው ያገኘናቸው። እና ለዛ ብዬ ነው እነዚህ ሰዎች ደግሞ የሚጠቀሙት ትላልቅ የቲክቶክ ስፒከሮች ኮንተንት ክሬተሮችን ነው። ስለዚህ ለዛ ነው ጥያቄ የሚጠይቅ ነው። አንድ ጥያቄ ግን አለ። የባህሬን ወርቅ ባህሬን ሀገር ብቻ የሚሰራ የባህሬን ወርቅ ዲዛይን ታደርጋለች። እናቷም ባህሬን አብሬያት ነበርኩኝ ሲሉ ሰምተናቸዋል። እና ይሄም ራሱ ብዙ ጥያቄ የሚያስነሳ ነው። ፎቶ ማች ስታረግ ኤቭሪቲንግ ድምፅ ማች ስታረግ ማች ያረጋል።
እና ይሄን ጥያቄ ናት እያልን ሳይሆን ጥያቄ ላነሳ ነው ሀቢባና ጂጂ ጋር ተሸሽጎ ተደብቆ እኛን ሳይለንስ ማድረግ ትንሽ ግራ ይገባል። ምናያቸው ሽቶዎች እኛ እናሸታቸውም ይነፋብናል። ኦንላይን ላይ አናሸታቸውም። ሪል ይሁኑ ፌክ ይሁኑ ከዲኤች ጌትስ ይገዙ አይገዙ አናቅም። ግን ምናየው ሽቶዎች $400,000 በላይ ወርዝ የሚያደርጉ ሽቶዎች ናቸው። $400,000 በላይ አንድ ትሬ ላይ $7,000 $10,000 ሽቶዎችን ነው የምናየው። እና ኖርዌይ የሚኖሩ ዘመዶችን በዚህ አቅም ሀብታም ኢትዮጵያዊ ታውቃላችሁ ወይ አልኩኝ። እሺ ኦሮሞዎች ስለሆኑ እሺ ሜቢ ተጋሮ ስለሆነች አያውቋትም ብዬ ተጋሮዎች ጋር ሄድኩኝ። እነሱ ጋርም ሲሄድ ማንም የሚያውቃት የለም። ኖርዌይ ኦስሎ ውስጥ የሚያውቃት ሰው የለም። ጓደኞቼ አያውቋትም። ኖርዌይ ደግሞ ብዙም እንደዚህ አበሻ ስለሌለ ይተዋወቃል፣ ብዙ ሰው ይተዋወቃል፣ አያውቋትም። እና ይህን ጥያቄ ስንጠይቅ ክፋት ሊመስል ይችላል። ጥያቄ መጠየቅ በእኛ ባህል አልተለመደም። ግን ንጹህ የሆነ ሰው የሚደብቀው የሌለው ሰው መጥቶ ራሱን ያብራራል። ይሄንን ነው እኛ እየከሰስናት አይደለም። ጀስት ጥያቄ ነው የጠየቅነው። ሌላ ግን ተስፋዬ እዚህ አፕ ላይ እኛ ስንሞት ነው የሚፈልገን የሚል ብዙ ጊዜ ያንተን ኮዝ እጅ ላይ እንደዘገንከው ቆሎ ለመምታት ይሄዱብሃል። የአረብ ሀገር ሴቶችን ስትሞቱ ነው ተስፋ የሚፈልገው በቁማችሁ ሞት አወጀባችሁ ለሚለው እኔ ትልቅ ዘር ነው አንተ እጅ ላይ ማየው። ኮዝክ ትልቅ ኮዝ ነው። ከሀገር ለስራ ቤተሰባቸውን ለመርዳት ወጥተው ለሀገራቸው አፈር ያልበቁ ሴቶች እህቶቻችን ተስፋ ያለው ዘር ነው የያዝከውና ብዙዎቹ ደግሞ አንተን ሲከሱክ የነበሩ ሰዎች ራሳቸውን ሌባ ጉር ተሸክሞ መሄዱ ይሄ እንደ ሃሽባክ እንዳለባት ሸረሪት ታውቃለህ፣ አንዱ ስትመታ ብትን የሚሉ ነው። እና ይሄ ትልቅ አላማ ነው ያለክና ሊያሸማቀቁክ የሚሄዱበት አካሄድ ትልቅ ነገር እጅ ላይ ስላለ ነው፣ ውሸት ስለሌለ ነው። ገብቷል? ንጹህ ነገር ስላለ ይጮሃል። ውሸት ያለበት ቦታ ላይ ጩኸት አለ፣ ይጮሃሉ። ውሸታሞች ይጮሃሉ። እዚህ አፕ ላይ ሚዲያ ይከራያሉ፣ ስፒከሮችን ይከራያሉ። እና ምንም እንዳትል ወደኋላም እንዳትል ያንተን ሀሳብ ያነሳ የለም። ስንት እህቶቻችን ለሀገራቸው አፈር ሳይበቁ በሰው ሀገር የተቀበሩ ቤተሰቦቻቸው በሀዘን ተሰብረው ያሉ አለና ይህንን ነገር ታሪክ የሚያደርግ አዲስ ፕሮጀክት ነው። ስለዚህ እሱን እኔ ሰፖርት አደርጋለሁ፣ በርታ እላለሁ። እኔ ራሱ አሁን እዚህ አሜሪካን ሀገር ብሞት ፕላን አለ ነው ነገን ፕላን እንድናደርግ ከህይወት ካለፍን በኋላ ራሳችንን አበጃጅተን ማለፍን ማስተማር ራሱ ትልቅ ነገር ነው በነገራችሁ ላይ እና ይሄንን ነው የምላችሁ። ቴንክ ዩ ሶ ማች። ብዙ ነገር ነው የነካኩት። አመሰግናለሁ። ቴንክ ዩ ልዕልቴ፣ አመሰግናለሁ እህቴ። ዞሮ ዞሮ አሁንም ወደ ቢራቢሮ ከመሄዳችን በፊት አንድ ነገር የምንናገረው ነገር ምንድን ነው? አሁን ቀጥሎ ቢራቢሮም እኔን ሊጠይቅ ነው የመጣው። አንተ ጋር ጥያቄ አለኝ ብሎ አያችሁ። መጠየቅን መፍራት የለብንም። አሁን የፈለገውን ነገር እንዲጠይቅ በእኔ ቤት ነው ተጽዕኖ ማድረግበት ማይሆን ነገር ማደርግበት ከሆነ ሰው ነው የሚታዘበን። ስለዚህ ለምን እንትና ይጠይቅናል? እንትና ቤት ብቻ መሄድ ወደ እንደዛ ቤት ምናምን ብቻ አይደለም። ሰው የፈለገበት ቦታ ሊሄድ ይችላል። ስንጠየቅ ግን ራሳችሁን ሴቭ ማድረግ፣ አንድ ቦታ ብቻ ተደብቆ እንትን ማለት ልክ አይደለም። ይህንን አክሴፕት አላደረግም። ሚኪም ፋሲካም እንደምታከብሩኝ ነግራችሁኛል። ፋሲካ በአካል መታለች፣ ሚኪም በውስጥ አውርተኛል። ብታከብረኝ ቢሆን ግን ተከብራችሁ ባለው ነገር ውስጥ መነጋገር ይቻል ነበር። ሰው እናንተም ማስገደድበት ነገር የለም። ውሳኔን ግን አስተካክያለሁ። ኔክስት ምን ማድረግ እንዳለብኝ ግን ጠንቅቄ አውቄያለሁ። ኤኒዌይ መሄድ ያለብንን ነገር እናንተም ተሳተፋችሁም አልተሳተፋችሁም እኛ የምንቆመው ለህዝቡ ለዛ ለተበደሉ ሰዎች ስለሆነ ወደኋላ የምንልበት ነገር የለም። ከሰሱም አትክሰሱም ማለት ነው። የጊዜ ጉዳይ ነው የሚሆነው ይሄ ነገር። አመሰግናለሁ። ቢራቢሮ ወንድሜ ሚውትን አንሳና እስኪ እኔን የምትከሰኝን ደቂቃ ልስጥ፣ በምትፈልገው ያህል ልስማና የከሰሰኝን ነገር ላዳምጠ ወንድሜ።
ሰላም እንዴት ነህ? ሰላም ነው አለን አለን። ምን መሰለህ ቲክቶክ እየተጠቀምኩኝ የነበረ እኔ እና ባለቤቴ ገንዘብ ተበልቶ ነበር በማህሌት ወይም በሳጂ እና መብረቁን አየሁትኝ። ከዛ በፊት አይቼውም አላውቅም። አንተን ግን አውርቼ አውቃለሁ፣ ደውዬልህ አውቃለሁ። ልክ ማህሌት እዚህ መታ በነበረ ጊዜ እኔ ደውዬልህ ምንድነው ይሄ ሎኬሽን እዚህ ስለቆመ በሆነ አይነት ችግር አዶኖ ሎኬሽን ስለቆመ እና ደግሞ መታ አይዲዋ ላይ የነበረውን አድራሻ ላይ ሄደን ስላጣናት ፕሊስ አንተ ቤቷ ሄደ ቼኩን ተቀብለህ ስለነበረ ቤቷን አሳየኝ ብዬ ነበር እኔ። ታስታውሳለህ? ከዛ አንተ ምን አልከኝ? እኔ የሰው ፕራይቬሲ ይሄ የግል እንትን ሆኖ መስጠት አልፈልግም፣ አንቺ ከፈልግሽ በጀመርሽው በዛው መጨረሽ ትችያለሽ ብለኸኝ ነበርና ያንን ነው ያነሳ ነው እንጂ ለመካሰስም ለምንም አይደለም። ለመካሰስም ለምንም ቢሆን ኖሮ መጀመሪያውኑ በሰዓቱ እንደዛ እናደርግ ነበር። እኛ ኦሬዲ ለፈጣሪ ሰጥተን ትተነዋል። ገባ? የገንዘቡ ባለቤት ነኝ ብሎም የመጣው ደግሞ ሰውዬ የባለቤቴ ጓደኛ ነው። እሱ ነው እንደዚህ አይነት ነገር ውስጥ የከተተው እንጂ የገንዘቡ ባለቤት ታዲዮስ አይደለም። እኛ አንተን ከዚህ በፊት አይተንህን እኔ በአካል አላውቅህም፣ በስልክ ነው ማውቅህ። ባለቤቴም ልክ እንደዛው ግን አውርቼህ ነበረ ከተባበርከኝ ብዬ ማለት ነው። ከዛ አንተ ምን አልከኝ? ይሄ የራሷ እንትን ነው ፕራይቬሲ ስለሆነ በጀመርሽው መንገድ ጨርሺ፣ ይሄንን ብለኸኛል። ይሄንን ነው የሚያወራሁት መብረቁ ቤት። እሺ ለጠየቅሽኝ ጥያቄ በዚህ አጋጣሚ ቤተሰቦች እህታችን ደውላልኛለች። አይ ቲንክ ድምጿን አሁን አስታውሻለሁኝ። ደውላልኝ ጠይቃኛለች። ያልሽውን ነገር እንደዛ ነው ያልኩሽ። የእሷን ፕራይቬት መስጠት ልክ ስላልነበረ ማለት ነው። እኔ የዛን ጊዜ ማህሌትን ማውቃት ሀብታም እንደሆነች እኛ ጋር እየመጣች እንደምትረዳልን ነበር ማውቃት። ይህንን ጉዳይ አሁን ፎቶ ተለጥፎ መብረቁ ቪዲዮ የሰራበት ያ ቼክ ማለት ታዲዮስ የሚባል ልጅ እኔ ጋር መጣ። አሁን ታዲዮስ ነው አይደለ ብሩን እንድታስተላልፍ ያደረጋችሁ እናንተ የምታውቁት። ታዲዮስ የሚባለው እኔ ቤት መጣና እቺ ማህሌት እኮ ብር የምትረጨው የኔን ነው፣ የሰው ብር በልታ ተስፍሽ እባክህ ተባበረኝ አለ። ማንንም እንደምንተባበረው ዶክመንት ላክ አልኩት። ማስረጃ ላከልኝ። ቀጥታ እየረዳችልን ስለነበረ ከዛም በፊት እስከዛን ሰዓት አጭበርባሪ መሆኗን አላውቅም። ማህሌት እንዲህ አይነት ነገር መጥቷል ከይዘ ምንድን ነው የምትይኝ ስላት ቃል በቃል ያለችኝ አዎ እውነቱን ነው፣ ነገር ግን እንደሚለው አጭበርብሬው ሳይሆን ፕሮሰስ አለ ቤት ሸጬ መልስለታለሁ። ከአራት ዓመት በፊት ነው ቤተሰቦች እንድታውቁ የምፈልገው ደብተር ኢትዮጵያ ለመስጠት ስለሚሄድ አገኝሻለሁ ለልጁ የሆነ ነገር አድርግ ያልኩት። ከልጁ ጋር ኮንታክት ስንደረግ ተስፍሽ እባክህ ስለማትላምናት ደጋግማ አስመሳይ ስለሆነች በጣም አደገኛ ስለሆነች ቼክ ተቀበልልኛን ቼክ ትፈርም አለ። ምንም ችግር የለም አልኳት። ለሷም ነገርኳት። እንደመጣው ቤቱንም አሳያለሁ እዛ እስክደርስ ድረስ ግን ለ10 ቀኗ ማያምነኝ ከሆነ ቼክ እጽፋለሁ አለች። ኦኬ እኔ ቀድሚያት ሄጄ ነበር። እናንተን አገኘኋችሁ። ኦልሬዲ ስልክ ሰጠኝ ታዲዮስ የእናንተን የባለቤትሽን ምናምን ብቻ ሰንበል ይደውልልኛል እኔ ስልክ ላይ እንደዚህ ነን እዚህ የምንቀበልኛንን እንዴት ነው ምን አደረክልን ሲሉ አብዴት እንደራረጋለን። ያኛው ውጭ ያለው በየሰዓቱ ይደውላል። እዚህ ኢትዮጵያም ያላችሁት ከተገናኘና ከነገርኳችሁ በኋላ ኢትዮጵያ ሲሄድ በሲሜ ሲንቀይር ያለውን ነገር በኢትዮጵያ ስልክ ከእናንተ ጋር ኮሚኒኬት አደርጋለሁ። በአካል እንኳን አላውቃችሁም። ዜን ምን ተፈጠረ? እሷ ስትመጣ ቀጥታ ተቀጣጠርና ከምሽቱ 12 ሰዓት ላይ እቤቴ እዚህ ነው ብላ አድራሻዋን ላከችልኝ። አድራሻዋን ስትልክልኝ መገናኛ ቀጥ ብዬ ሄድኩኝ። እስከዛን ሰዓት ከሁለቱም ጋር ከእናንተም ጋር እዚህ ከአንቺ ባለቤት ምናምን ብቻ የሚደውልልኝ ሰው ነበረ። አብዴት እየተደራረግን እየሄድኩ ነው፣ በቃ ያለውን ነገር አሳውቃችኋለሁ እያልኩ ለሱም ተረጋጋ እያልኩት፣ ምክንያቱም ከውጭ የሚጨነቀው ወንድሜ በጣም ስላስጨነቀኝ ማለት ታዲዮስ የሚባለው በቃ አንድ ሰው አዲስ ነኝ ሰው ሀገር ላይ ሆኜ ጉድ ሆንኩ ወንድሜ ሲለኝ እንደለማንም እንደማዝነው ያንን ነገር እያደረግኩ ቤቷ ሄድኩኝ። ቤቷ ሄጄ ቤቷ ሌክጀሪ ነው። ከዛም በኋላ ቤት ውስጥ ያለው እቃና ቤቱ አይገናኝም ማለት የደከመ እቃዎች ናቸውና ምንድነው ነገር በዚህ ቤት እንትን ይመጥናል ምናምን ስል ኧረ ከቻይና እያስመጣው ነው አለች። እኔ እስከዛ ድረስ እንደሆነች ሀብታም እንደሆነች ነው ማውቀውም። ከዛም በዛም ምሽት
አይ ቲንክ ለ2 ሰዓት ነው የተቀመጥኩት። ምን አደረግን? በቃ ለልጁ ቼኩን ጻፊለት፣ እኔ ቤቱን ማይተኸው የሚሸጠው ቤት ይሄ ነው፣ ለምን ነው የምትሸጪው ምናምን ስላት ከነቃውም ልሽጠው ብዬ ነው ከቻይና እንደዚህ አድርጌ ምናምን ብላ ብዙ አወራችኝ ማለት ነው። ሶ ለልጁ ወዲያው ደወልኩለት ማለት ነው። ቼክ ልጽፍልኝ ነው። ምን ተብሎ ነው የሚጻፈው? በማን ስም ነው የሚጻፈው ስለው ኖ ካሽ ብላ ትጻፍልኝ አለ። ኦኬ ካሽ ብላ ቼኩ ላይ ባሏ ነው የጻፈው። በባሏ አካውንት ነው ኦልሬዲ ቼኩ ምናምን የተከፈተው። ባሏ ካሽ ይሰጠው ተብሎ ተጻፈ ማለት ነው። ወዲያውኑ ልጁ ተጨንቆ ስለነበረ ለቅሶውንም ችግሩንም ስለማቅ ፎቶ እንደዚህ ያነሳውና ይኸው ቼኩን ተቀብዬልሃለሁ፣ አትጨናነቅ ወንድሜ፣ ነገ ላልከኝ ሰው እሰጣለሁ ብዬ ፎቶውንም ላኩለት፣ በድምፅም ያንን አረኩለት ለታዲዮ ስለሚባለው ውጭ ላለው ማለት። እናንተም ስትጠይቁኝ ለእናንተም ላኩላችሁ፣ ነገ አቀብላችኋለሁ። እሱ ይስጣችሁ ማንኬት እኔ ልስጣችሁ አሁን ላስታውሰው አልችልም። ሶ ያንን ነገር በነጋታው 3 ሰዓት አካባቢ ላይ ደወሉልኝ። ባለቤትሽ ይሆን ብቻ 4 ሆነ መጣ። አንድ ሴት ከጋቢና ነበረች፣ ሹፌር የሚነዳው ሌላ ሰው አለ፣ 2 ሰዎች ደግሞ አሉ። ከዛን ይሄው ቼካችሁ ብዬ አስረከብኳችሁ። ያንን ቼክ ታስታውሻለሽ አይደል? የተሰጠውን ቼክ ሚውትሽን አንሺና እቺን ነገር ንገሪልኝ አንዴ። ቼኩን ሰጥቻችኋል አይደል? ቢራቢሮ አዎ ያንን ቼክ አስረከብኳችሁ። ከዛም በኋላ ምን አላችሁኝ? ተስፍሽ ምሳ እንብላ ምናምን ካልጋበዝን ምናምን ቁርስ እየበላን እናወራ ስትሉኝ እኔ ቢዚ ነበርኩ። የዛን ጊዜ ወደ ጅማ ወደ ደፍተር ለመስጠት ወደ አምቦ መስመር እየሄድኩ ነበር። ኖ ቢዚ ስለሆንኩኝ በሰፊው እንደ አንተ ያረ ልጅ አይደል ቀጭ አታረግም ወይ ምናምን አደርጋለሁ፣ ግን አሁን አይደለም አንተ በምሳና በቀጭ ልትፋቱኝ ምናምን ብዬ ተቀላልደን ሌላ ጊዜ እንገናኛለን አብሽር ተባብለን ሄድን። ከዛ በፊት የእናንተን ነገር አድራሻዋን ታውቃላችሁ፣ ቤቱን ተከራይታ እንደሆነ ታውቃላችሁ፣ የመኪና ሊብሬውን ታውቃላችሁ፣ የልጁ መታወቂያ አላችሁ። እያንዳንዱን ነገር ቦታዋ ላይ ሄደን እኮ ማግኘት እንችላለን። ይሄው ብላችሁ ዶክመንትም አድሬስም አንቺም ነግረሽኛል። ዋይ ኖት? ለምንድን ነው አንቺ ራስሽ ያንን ነገር ያላደረግሽው? ከዛ በኋላ የጠየቃችሁት ምንድነው? ደረቆ ቼክ ነው። እኔ ምን አገባኝ ታዲያ? እስከዛ የተባበርኳችሁ እኔ እናንተን ለማገዝ ነው። ምንም ዳታ በነገራችን ላይ ብሩንም የሰጣችሁበት ሲስተም ልክ አይደለም። ምን ለማድረግ እንዴት እንደሰጣችሁ እናንተ ናችሁ የምታውቁት። ለማታውቀው ሰው በዚህ ልክ ሰጣችሁ የተሳሳታችሁት እናንተ እያላችሁ አድራሻውን ነበራችሁ አይደል? ህጋዊ ባይሆንም በሌላ መንገድ ጠይቃችሁ የልጁን ታርጋ የመኪናውን ታርጋ ቤቱ ተከራይቶ እንደሆነ ሎኬሽኑን እኮ እናውቀዋለንም ጭምር ብላችሁ ቃል በቃል ያንን ነገር ነግራችሁኛል። ሶ ያንን ዶክመንት እያላችሁ እኔ ቼኩን ከሰጧችሁ በኋላ ምን አገባኝ? ያንን ነገር ማህተም ተመቶ ባንክ ላይ ትሄዳላችሁ። ደረቅ ቼክ ሆነ ትያዝ ይባልና ህግ ነው የሚወስነው። እኔ ይህንን ያህል ምንም ሳትከፍሉኝ ምንም ተባብሬያችሁ መልካም ባደረግኩኝ መብረቁ ቤት የተለጠፈው ቪዲዮ እዛ ጋር የተለቀቀው ነገር አይኔ ነው ወይ ብሎ እሱም የሰራው ቪዲዮ ላይ ሰንበዲ ሲያዩ ሾክ ያደርጋል። አሁን ችግሩ ምንድነው? የሆነ ነገር ትናገሩና የሆነ ማስተካከያ ሲመጣ ማን ያምናል? በቃ አንድም ኤቪደንስ አይሆንም። ስለዚህ አሁንም አንቺ ስታወሪ እየተደራረባችሁ ስታወሩ ነበር ከባለቤት ቤት ኖ እሱም ራሱ ያስመለጠው ምናምን እያልሽ በዚህ ቶንም አይደለም ስታወሪ። አሁን ደግሞ እዚህ ቤት ስትመጪ ይሄ ነው ያለው ነገር ይሄ ነው። ሶ አሁን እኔ ተባበርኳችሁ እንጂ ባለጉዳዩ አይደለሁም። የተለጠፈው ፎቶ ላይ እኔ እናንተን ቼክ 1 ሚሊዮን ብር ከሷ ላይ ጽፋ የተቀበለችውን ያደረስኩበት እንጂ ሌላ ነገር የተያያዘ ነገር የለም። ስለዚህ እነዚህ ነገሮች ጥርት እንዲሉ ነው የፈለግኩት። እናንተ ደግሞ ከነዚህ ሰባዎቹ ጋር አይደላችሁም። እናንተ ለብቻችሁ ከዛ በፊት ክስ ነበረ። ያንን ነገር ደረቅ ቼክ መሆኑን ከሰናል የሚሉ ሌሎች 4 ሰዎችም ነበሩ ከናንተ ጋር። ሶ ከነዛ ጋር ተደምራችሁ የነበረ ጉዳይ ላይ ከሰባዎቹ ውጪ ናችሁ። በእነዚህ ሰባዎቹ ላይ ተመቶ ልክ እኔም ተባባሪ እንደሆኑ እዚህ ጋር ሲቀርብ ኢስ ሮንግ ወይ አካሄዱ ልክ አይደለም። የእናንተ ኬዝ ሌላ ነው፣ የሰባዎቹ ኬዝ ሌላ ነው፣ የእንደዚህ ዱባይ የሚሄዱትም ኬዝ ሌላ ነው። በ3 ኬዞች ውስጥ ባለ ጉዳይ ላይ ድብልቅልቅ ሆኖ ተስፋዬም አለበት ብሎ ፎቶ ሲለጠፍ ዲስ ኢስ ሮንግ። እኔ አሁንም መብረቁ ይህንን ነገር ቪዲዮ ላይ የሰራውን ነገር ይሄ ነገር ልክ አይደለም ካንተ አልጠብቅም ያልኩህም እውነቱ ይሄ ስለሆነ ወንድሜ። እሺ አንዴ እኔ ደግሞ ነገር ካለ ጠይቀኝ። አውሪ ምን መሰለ በሰዓቱ እኔ ከስሼ ነበረ በሰለሞን ስለሆነ በባሏ ስለነበረ ማለት ነው። ከዛ በኋላ አድሬሱን ስንሄድ የለም እዛ ቤት ውስጥ እንደዚህ አይነት ነዋሪ የለም። እንደነገርኩ ደግሞ የሲስተም ችግር ነበረ የሎኬሽን ኢትዮጵያ ላይ ማለት ነው። ከዛ ለአንተ በተለያየ ስልክ ዋትስአፕ ቁጥርህ ነበር የነበረኝ። በጣም ብዙ ጊዜ ደውዬልሃለሁ። ከዛ ግን አንተ ፈቃደኛ አልነበርክም ቤቷን ለማሳየት።
ከዚህ በላይ ይሄንን ነው በቃ እኔም እኮ ይሄንን የተለየ ነገር አላወራውም። ይሄንን ነው ያልኩት። አልተባበርም አልከኝ። that's why አንተ ስላልተባበርከኝ እንጂ ልጅ እኮ ሄደችበት እኮ ሌሎቹንም ማጭበርበር ጀመረች። ሜቢ የዛን ጊዜ አንተ ተባብረኸኝ ቢሆን ኖሮ ልጅቷ ታስራ ነበር። ይሄን ኢሹም አትሆንም ነበር ጋር ነው ወይ አንደኛ ፖሊስ ጋር ግን ለምን አልሄዳችሁም? ተስፋዬ ጋር ከመሄድ ፖሊስ የለም ከሰን ያልኩ ከሰን የተሰጠው አንደኛ መታወቂያ የጎንደር ነው። አንድ ጊዜ ከዛ ደግሞ ቤት ውስጥ ነዋሪ የለም። አታቋርጡኝ። ስለዚህ እኔ ደግሞ አንተ ስለመጣ ኦሬዲ ልትረዳ አይደል እንደ መጣኸው ለመርዳት እስከሆነ ድረስ ጥግ ድረስ መሄድ አለበት። ሌባ ናት ሌባ አልወድም እያልክ ነው። ሶ መተባበር ካለበት ጥግ ድረስ ነበር መተባበር የነበረብህ። በቃ ልትያዝ ኦሬዲ ሁሉ ነገር አልቆ ነበረ። ገባ? በዚህ ምክንያት የኔም የባለቤቴም ህይወት ነው የተበላሸው የነበረው። እስቲል ያንን እዳ እየከፈልን ነው። ይቅርታ አድርግልኝና ህገወጥ መስመር ውስጥ ገብታችሁ ብር የላካችሁት እናንተ ናችሁ። እናንተም የሌባ ተባባሪ ናችሁ። ህገወጥም ይሁን ምንም ይሁን አንተ ከመጀመሪያውም እኮ ይሄ ስራ ህገወጥ ነው አልገባበትም ማለት ትችል ነበረ። ራስን ክሊር ማድረግ ትችል ነበር ከመጀመሪያውም ማለት ነው። ገባ? አሁን ደግሞ ኦሬዲ አሁን ደቂቃ ልስጥሽና ተናገሪና ከዛ እናገራለሁ። ሐሳብሽ መጫ እንዳይሆን 3 ደቂቃ ልስጥሽ ተናገሪ። የምትፈልጊውን ተናገሪ። እሺ ተስፍሽ እኔ ነኝ ያኔ እሷ ባለቤቷ እኔ ነኝ። ኦሬት ታዲዮስ የኔ ጓደኛ ነው። ገንዘቡን ታዲዮስ ጓደኛዬ ነው። ከዛ በኋላ እኔ ያው እንትኑን ዲፕሊ መናገር ባያስፈልግም ወንድሜ ቻይና ገንዘብ አስፈለገው። ከዛ በኋላ በቃ እንደዚች አይነት ልጅ አለች ምናምን በቃ በዚህ መንገድ ማለቅ ይችላል አለኝ። እኔ ታዲዮስን ነው የማውቀው አንተን እንደማላቅ መብረቁ ቤትም ተናግሬያለሁ እንደማላቅህ ገብቷል። በመሃል እንደመጣ አንተ ተናግሬያለሁ። ምንም የተዋሸም አንተንም አኪውዝ የተደረግበት ሪዝን ዋይ መጨረሻ ላይ ነገር አልተባበርክም በሚለው ነው እንጂ ገንዘቡን የሰጠው ለታዲዮስ ነው። ታዲዮስ አንተን ያመጣህ ታዲዮስ እንደሆነ ተናግሬያለሁ። እኔ እሷንም አላቃትም አንተንም አላቅህም። እንደገና ይሄንን ነገር ራሱ ምንድነው ስሙ ታጂ ሲጂ ምናምን የምትባለው ሴትዮ ራሱ እኔ ኦልሬዲ በቃ ኬዙ ብዙ ነገር አበላሽቶብኝ ትቼው ባለበት ሰዓት ነው እንዳጋጣሚ ባለቤቴ ነች አረችኛዋ ልጅ ብርን የበላች ልጅ ናት መስልም ወይ ምናምን ብላ ስናየው ነው እዚህ ነገር ውስጥ ገብተን ያወራ ነው የምልህ። ገብቷል አባባሌ? እና ገንዘቡ በዚህ አይነት አንተ አሁን ወንድሜ ስታወራ በቀደም ድምፅህም ትሆንም በቃ ማለት እኔም ሌባ ይሆንኩ ያለው ሪከርዱን ማምጣት ይችላል። አንተን ማንም ሌባ ያለ የለም። ነገርኩ ሪዝን ዋይ አንተ እሷ ያመለጠችበት ምክንያት መጨረሻ ላይ አንተ ባለመተባበርህ ነው ብያለሁ። እሷም ብላለች አሁን እሷ እንደነገረች ነው የምልህ። ግን መጀመሪያ ደረጃ እኔ አንተን እንደማላቅህ ታዲዮስ እንዳመጣህ ልትተባበረን በመሃል እንደመጣ ከዛ በኋላ ደረቅ ቼኩን አንተ እንደሰጠህን ተናግረ ምንም የዋሸሁትም የተዋሸ ነገር የለም። ገብቷል አባባል? አሁን ማነው ስሙ መብረቁ ቤት የተናገርነውን ነው አሁንም እየነገርኩ ያለሁት። ገብቷል? ግን መጨረሻ ላይ ደረቅ ቼኩን ስትሰጠን ደረቅ ቼኩን ሪዝን ዋይ ደረቅ ቼክ የመጣበት ምክንያት ገንዘቡ ባይመጣ ሰዎቹን ለመክሰስ ነው። ከዛ በኋላ በባልየዋ ስም ነው ባልየውን ከሰስን። ባልየው የተከሰሰበት አድሬስ ላይ አይኖርም። ሶ ምንድነው ማድረግ ያለብን? አንተ ቤቷን ስለምታውቀው በሎኬሽን ተባበረንና ልጅቷን በቃ የመጨረሻ እዚች ጋር እናስቆመው ስንል አንተ ፍቃደኛ አይደለም። ፍቃደኛ ለመሆን እኮ መብትህ ነው። ገብቷል? ግን ያህን ባለማድረግ ገብቷል አባባል? ያህንን ባለማድረግ እሷም አመለጠች። ከዛ በኋላ የተፈጠሩ ነገራቶችም ተፈጠሩ። ገብቷል? አሁን ላይ 57 4 ደቂቃ ሰጥቼ ተናግረሃል። እኔ ደግሞ ልመልስልህ። በመጀመሪያ ማወቅ ያለባችሁ ምንም ነገር በእኔ ፈቃደኝነት ላይ የተመሰረተ ነው። ትብብር ነው እያደረኩ ያለሁት። እንዲህ ለምን አረክ ለምን አላረክም ማለት ልክ አይደለም። የሰዎችን ፕራይቬሲ ስልክ ቁጥር እንኳን ለምን እንደምትፈልገው ባለቤቱን አስፈቅጄ ነው የምሰጠው። አይደለም መኖሪያ ቤቱን ሄደህ የሆነ ወንጀል ብትሰራ ማለት ስለ ህግ አታውቁም ማለት ነው። የሆነን ፕራይቬሲ ህግ የያዘውን ጉዳይ ነው እንትን ምን ይሆን። እኔ ወደ ህግ ሲስተም ነው ያመጣኋችሁ። ወደ ህግ ሲስተም ደግሞ እናንተ መረጃ ሳይኖራችሁ ባለው ነገር በሰጣችሁት ነገር ምንም ነገር የለችሁም ነበር። እኔ ነኝ ቼኳንም የሰጠኋችሁ። አትሊስት ህግ ፊት ቀርባችሁ ይሄው ቼክ መታልናለች ብላችሁ ክስ እንድትመሰርቱ ያረኳችሁም ህጋዊ መስመር ውስጥ ያስገቧችሁ እኔ ነኝ። ምንም በህገ ወጥ መንገድ ውስጥ እንትና እዛ ጋር እዚህ ጋር በሚለው ሂደት ውስጥ አየር ላይ ምንም ዶክመንት አልነበራችሁም። እባክህ ብሎ ሲነግረኝ የነበረው ያለቀሰው ወንድሜ ነው። በቀደም መጥቶ ተናግሯል። ታዲዮስ ቴንኪው ብሎ አመስግኗል። እናንተም በወቅቱ ቴንኪው ብላችሁ አመስግናችሁናል። እህታችንም ስደውልልኝ የነበረው እባክህ ተባበረኝ ስትለኝ ነበረ።
እኔ የሄድኩት ለአጭር ጊዜ ነው። ያንን ነገር ደግሞ ለእናንተ ብዬ አይደለም ከዚህ ተሳፍሬ የሄድኩት፣ ለራሴ ዓላማ ነበረኝ። እግረ መንገዴን ግን አንድ ኢትዮጵያዊ የተበደለን ሰው ማገዝ ስላለብኝ ያንን ነገር ተቀብዬ አደረስኩኝ። ከዛ ውጪ መጨረሻ አካባቢ ላይ ምናምን ለሚለው እናንተም በጣም ብዙ ሄዳችሁበት መከራ በልታችሁ ስንት ዶክሜንት እንደደረሳችሁ እናውቃለን። መታወቂያው ነበረ፣ ነዋሪነቱ የት እንደነበረ ታውቃለህ፣ መኪና ታርጋው የኪራይ መሆኑን፣ ቤቱ የፌክ እንደሆነ የተከራዩት ነገር፣ እነዚህ ነገሮች እናንተ አጣርታችሁ አይተነዋል። እዚህ ጋር ነው፣ እዛ ጋር ነው፣ በዚህ አካውንት ምናምን ብሩን እንደዚህ ያዘዋወረው እያላችሁ ራሱ ህገ ወጥ በሆነ መንገድ ከባንክ መረጃዎች ታገኙ እንደነበረ ነገራችሁኛል። እነዛን ነገሮች የምትሄዱበት ነገር ላይ እንደዚህ ፈጥነ ከሄድ ተስፋዬ ተባበረ አልተባበረ የእናንተ ጉዳይ አይደለም። እንድትወጣ ያደረግከው ሲባል ግን አጅባሃት በቃ አንቺ ሂጂ ምናምን። ሲጀመር አንድ ተባብሬያት ቢሆንና እኔ ተባባሪ በሆን 1 ሚሊዮን እኮ ይሄ ሼር ብራችን ነበር አይደል? ምን ስለሆንክ ነው ቼክ ጽፌ የምሰጥህ? ተባባሪዋ ከሆንኩኝ እንዴት ነው ቢዝነሷ እንዲታወቅባት ፈልገው? እንዴት ነው ለአንተ ቼክ እንድትጽፍልህ ችግር ውስጥ ምከታት? ችግሩ አሁን ምንድን ነው? ጥያቄያችን ብሩ እንዲመለስ ስናደርግ በሆነ በተፈጠረ ጉዳይ ላይ ተደርቦ ሲመጣ ግን ህዝቡ ላይ የምናፈጥርበት ውዥንብር ነው አሁን ማቆም ያልቻለው ማለት ነው። ይሄ ጥያቄ ከሆነ እኮ መተባበር ማለት ተባብረ የኔ ጉዳይ ነው። ግን ከዛ በኋላ እንዴት ሄደ? ከዛም በኋላ ምንድን ነው የሚመጣው? እኔ መብረቁ ጓደኛዬ ነው፣ ወንድሜ ነው። መጠየቅ ባለበት ልክ መጠየቅ ነበረብህ ብዬ ያኮረፍኩበትና የተቀየምኩበት ኬዝም ለዛ ነው። ቢያንስ ጥሩ ነገር እየሰራን ስለነበረ በመሃል የምናደርጋቸውን ነገር የሚሰራውንም ስለማቅ ይህንን ኬዝም ደግሞ የሰባ ምናምኖች ነው አንድ ላይ ስለሰራን ብዙ ቪዲዮዎች ላሳያችሁ እችላለሁ። ሲለፋ ቤቱም ቁጭ ብዬ እሱም ደግሞ እየተደዋወለ የሚያደርገውን ነገር አውቃለሁ። ዋይ ወንድሜ ኦኬ፣ እኔን በውስጥ ማናገር ቶ ለህዝብ ከቆምክ ህዝብ ፊት ለምን ጠርተኸኝ እንድናገር አታደርገኝም? ማስረጃውን ለምን አታቀርብም? ከውጭ ሆኜ ስሰማ ቤቱ ላይ ዝም ብል ይላል፣ እናንተ ትናገራላችሁ። የምትናገርበት በቃ እኔ ሌባ የሆንኩና የእሷ ደጋፊ በቃ እሷ አለበት ነው የምልህ ወንድሜ እያልክ ነው በአራዳ ቋንቋም ስትናገር የነበረውን ኖርማሊ ሪከርዱ ማለት ሰው። በዚህ ልክ አይደለም መሆን ያለበት። አሁን አንተ ቼክህን ችግር ላይ ወድቀ ከሆነ ተስፍሽ ያለውን ነገርስ አሁን እንዴት ነው የምናነሳው? ጉዳዩ እኔ ጋር ነው ያለው አይደል? እስኪ ተስፍሽ ያውቃል ጉዳዩን። መብረቁ ተስፍሽንም ጥራውና ያለውን ነገር እኛም ችግር ላይ ነን። ታርጌታችሁ ብሩን ማስመለስ ከሆነ ጉዳዩ ላይ የተሳተፉትን እኔም ሸሽቼ ወይም ችላ ብዬ ከሆነ ኧረ አትተው ይባላል። ምክንያቱም በእኔ ትብብር ላይ የተወሰነ ጉዳይ ነው። እኔ ፈቃደኛ ከሆንኩ ማደርግልህ ወይ ከፍለኸኝ ወይ ቀጥረኸኝ ምናምን ምሰራ ከሆነ ከዛ ደግሞ ዜን ትቆርጥራለህ ወይ ደግሞ አልሰራህም ብለህ ጀጅ ታደርጋለህ። ጊዜንና ያለኝን ሰዓት ሰጥቼ በተባበርኩኝ ሌባ በሚለው ድባብ ውስጥ ለዚህ ነው እንደማይናገሩት ይላል ቪዲዮ ላይ መብረቁ። እኔ እኮ ሰዎች ምናምን አይኔ ነው ምናምን ሲል እንዴ ሃው እንዴት ነው ኤክስፕሌን የሚሆነው? በቃ እኔ ይሄ ነገር ጠይቄዋለሁ እሱንም። አሁን ላይ መብረቁ እኔ መጨረሻ ጥያቄ የምጠይቅህ ምን ተረዳ ወንድሜ? አሁን ባለው ነገር የምትለኝን ከአንተ መስማት ብቻ ነው ፈልገው። ሌላው ግልጽ ሆኗል። ቀጣይ መንገዳችንን ምን ማድረግ እንዳለብን እንሄዳለን። ኦኬ፣ ሁላችሁንም በድጋሚ ሰላም ብያለሁ። ጃለልቲም ስትናገር እየሰማሁ ነበር። ከሷ ጀምሮ ነበርኩኝ እስካሁን ድረስ ከመጨረሻ። በመጀመሪያ ደረጃ ይሄ መጋጋል እንደምፈልገው እና ጉዳዩን ቀድሜ ወደ ሚዲያ ማውጣት እንዳለብኝ አስቀድሜ ነግሬያለሁኝ። የመጀመሪያው እሱ ነው። በልጆቹ በኩል ትላንትና የነበረው ማለት በኔ ቤት ውስጥ የነበረው ትንሽ የተለጠጠ ነው እንጂ ቅሬታቸውም እሱ ነበር። አስመልጧል የሚለውን አማርኛ በተደጋጋሚ ሲናገሩ የነበሩት ለነዛ ሲነል ቦታውን አልሰጠም ነው አልጠቆመም ነው ገብቷል። አለመጠቆም ደግሞ ሙሉ መብትህ ነው ያንተ። አሁን እነሱ እንዳሉት ከሆነ ማለት ነው ጉዳዩን ላንተ ሙሉ በሙሉ ሰጥተው ፍጻሜ ላይ ሰደርስ አይ በቃኝ ብለህ ቢሆን ኖሮ ሙሉ በሙሉ በተባባሪነት ትጠየቃለህ። ነገር ግን ደግሞ ኖርማል በቼኩ ላይ ያንተ ተባባሪነት ቼኩ ላይ ካለቀ ከዛ በኋላ ቤት መኖሪያ ቤቱን አለመጠቆም መብትህ ነው ማለት ነው። ምናልባት ሊገሉ ቢሄዱ ወንጀልን ቢሰሩ ትጠየቅበታለህ የሚል ስጋት ስላለ ጠቅሰሃል ቅድም። እኔ ግን ቀድሜ ይህንን ነገር ሳደርግ አንድ ጥያቄ አይምሮ ላይ የነበረ ተስፍሽ ዛሬ አረጋግጠህልኛል። ውጤቱንም አግኝቼዋለሁ። ለምሳሌ ፋሲካ ጋር በነበረን ቆይታ የሂሳብከውን ካርድ አይቻለሁ። እሱን ነበር ማወቅ የፈለጉት። ምክንያቱም በተደጋጋሚ ልፋት ስታደርግ ከነበረው ኬዙ ላይም በጣም ጊዜ ሰተህበት ስትሟገት የነበረውን ዋናውን ነገር የያዘችው ተጠርጣሪ ሳጂ የምትባል መጀመሪያ ጃል ልዕልት ነች። እቺ ልጅ ያት እስኪ ማንን ትመስላለች ብላ ቪዲዮዋን ፎርዋርድ አደረገችልኝ። ጃል ልዕልት ነበረች። ይቺን ተጠርጣሪ ከ2 ሳምንት በላይ እየጮህኩባት ገብቷል አይደለ? ሌሎች እየተከላከሉላት ብቻዬን ስማጎት
ተስፋዬ ለምንድን ነው ያልተባበረኝ የሚለው ጥያቄ አይምሮ ላይ ስለነበረ በውስጥ ከምጠይቀው ይልቅ ይሄን ነገር ዝም ብዬ ወደ ሚዲያ ላውጥ ቀድሜም ብያቸዋለሁ። በነገራችን ላይ ላይቭ ላይ ነው የተናገርኩት። አንደኛው ዓላማዬ ይሄን ፎቶ ለጥፌ ቪዲዮ ሰራለሁ ሳላናግረው፣ ከዛ በኋላ በዚህ ጉዳይ ላይ ዲቤት እናደርጋለን። ከዛ በኋላ የመሀሌትን ጉዳይ መልሶ እጁን ያስገባበታል ብዬ ነግራቸዋለሁ። ልጆቹም ደግሞ ልንይዛ ስንል በሱ ሰበብ አመለጠች ነው ያሉት። ስለዚህ በድጋሚ በቪዲዮም ቢሆን ማስተካከል እንችላለን። ወደፊትም እንደዚህ ተገናኝተን ዲቤት ስለምናደርገው የተረዳሁት ከመሀሌት ላይ ሙሉ በሙሉ እጅ ንጹህ እንደሆነ አውቀናል ሁላችንም። አሁን የነሱንም ጭምርት የወንድማችንን የቢራቢሮ ጭምርት ይዘን ነው እንግዲህ አጀንዳውን ከመሀሌትን ተጠያቂነት እናስገባት። ታውቃለህ አይደለ? የነሱም ብር ስላልተመለሰ እነሱም በዚህ ካካሰላቸው አንተንም ይቅርታ ይጠይቃሉ፣ ይቅርታ እንጠይቃለን። በራሴ በኩል ይቅርታ ጠይቃለሁ፣ በእኔ በኩል የጠፋውን በእነሱ በኩል ያለውንም ይቅርታ ይጠይቃሉ። የእነሱንም ገንዘብ ለማስመለስ አስገብተናቸው ሳጂ መሀሌት መሆን አለመሆኗን በተግባር አረጋግጠን ተጠያቂ እንድትሆን አድርገን ደግሞ እንግዲህ ሁለታችንን ከአምላክ እናገኛለን። እሺ ዞሮ ዞሮ አሁንም አቃቸው እንዲመለስ ነው ዋናዋ። ከተያዘች እስከዛሬ ያልከሰሱትም እኮ በችግር ላይ ያሉት ሌሎቹም ይመጣሉ። ኤኒዌይ ከዚህ ሀሳብም የሚርቅ አይደለም። ቴንኪው ስለ ይቅርታው። የተለየ ነገር ሆኖ አይደለም፣ ስህተቶች ይፈጠራሉ። እኔ ሁልጊዜ ምንድነው በቃ መነጋገር ይቻላል እኮ መተን በአካል ተገናኝተን እንዲህ ነው እኔ በተጠራውበት ሄዳለሁ። ብዙ ጊዜ በተጠራውበት ሄጄ ግን ሪዝን ስጡኝ፣ እስኪ አንድ ነገር ማስረጃ ስጡኝ ሲባል ምንም የሚመጣበት አይደለም። ሚዲያውን ደግሞ ማወቅ አለባቸው። በቃ የሆነ ቪዲዮ ሌባ ነው ተብሎ ሲወጣ ልጅ ያለ ፋሚሊ ያለ ቤተሰብ አለ፣ የሚሰማ ነገር አለ። በመልካምነት ጊዜህን ሰጥተህ ዋጋ እየከፈልክ በሆነ ነገር ደግሞ በምትሰራበት ሰዓት ሰክሰስ በምታደርግበት ሰዓት እኔ ራሴ ስራ ያለኝ የራሴ መንገድ ያለኝ የሚያነሱኝ ሰዎች ምን አይነት እንደሆኑ አውቃለሁ። ገባ? የሚያነሱኝ ሰዎች ግን ሪዝን ኖሯቸው አይደለም፣ ያው ተከፍሏቸው የሚያነሱኝ ሰዎች ነበሩ። የሆነ ነገር ስንጀምር ለማሰናከል የሚሄዱ ነገሮች አሉ። እነዚህ ነገሮች ወደኋላ የሚያስቀሩኝ ሰው ሆኜ አይደለም። ስለዚህ ኤኒዌይ ምንድነው የኔን ኮተት አላብዛባቸው። አሁንም ታርጌታችን መሆን ያለበት እናንተም እነ ቢራቢሮም እህታችን ወንድማችን ይሄንን ጉዳይ ይዘን እንሄዳለን። ስንሄድ ለሶሉሽን ይሁን ሚዲያ ላይ ቲክቶክ ላይ ጮሆ ለመሄድ ሳይሆን ዋጋው እንዲመለስ ምን ማድረግ አለብን? አንዳንዴ ስልታዊ አካሄድ ጦርነት ላይ ስትገጥሙ ምሽግ የሚባል ነገር አለ፣ ማፈግፈግ የሚባል ነገር አለ። ያ ቴክኒክ የሚመጣው ለማሸነፍ እንጂ ለመሸነፍ አይደለም። ሶ በምን መልኩ ነው ይህንን ታርጌት ልናደርግ የምንፈልገው? በምን መልኩ ነው የምንይዛት? ተጠርጥራለች፣ ሎኬሽኗ እንደዚህ ነዋ፣ ሰንበዴ አልተባበረምንማ። ኔክስት ምንድን ነው ማድረግ ያለብን? በዚህ አሁን ዛሬ ብዙ ሶሉሽን አምጥተናል። እንዲህ እናደርጋለን፣ ዶክመንቱ እንደዚህ ይሆናል፣ ያለውን ነገር ይደረጋል። ተባብረን የሚመጣው ሰው ሁሉ ተባብረን ያችን ሴትዮ እንይዛታለን ማለት ነው። ሌላው ጥያቄ ኮመንት ላይ የጠየቁ የነበረው ሳጂንና ማህሌት አንተ በአካል ታውቃታለህ ይመሳሰላሉ ወይ ለሚለው ነገር በኔ አረዳድ አይመሳሰሉም። በኔ አረዳድ አሁን የማያት ልጅ አይመሳሰሉም። የኔ አረዳድ ነው፣ ይሄ የግል ሀሳቤ ነው። አይመሳሰሉም ማለት ግን ከራሷ ማስረጃ አምጥታ እንድትነግረኝና ግልጹን እንድታወጣ ፈልጋለሁ። ተመሳስላም ደግሞ ተሸውዶ ከሆነ ምንም እንትን የለውም። አሁን ካልተመሳሰለች መብረቁን እንጠይቀዋለን እንዴ? አንጠይቀውም። ተጠርጣሪ ነው። ለእኔ ባላት የፊት አቋምና በምታደርገው ንግግር በኔ አረዳድ ልክ እሷ አይደለችም ብዬ ነው ማምነው። እችኛዋም ግን ክሊር ካላደረገችልኝ ለእሷ ለሞግት ሳይሆን በመተባበር ውስጥ ቴክኖሎጂም አለ። ያንን ለማውጣት በምንሄድበት ነገር ውስጥ እናገኛታለን። አሁን ማድረግ ያለብን ነገር አድራሻው ስላለ ያለው ነገር ብሎክ ተደርጎ እሷ የምታሳይበት የምትጠየቅበት ነገር እየመጣ ስለሚሆን ያንን መረጃ መጠበቅ አለብን። እንደ ተስፋዬ ከጠየቃችሁኝ ግን አነጋገሯን አውቀዋለሁ፣ የፊቷን ሼፕ አውቀዋለሁ። ያለው ነገር እኔ ጋር ምንም ከእሷ ጋር የተገናኘ ነገር አልመሰለኝም። ይሄ የኔ ሀሳብ ነው። ይሄ ማለት ግን እያንዳንዱን እሱም መብረቁ መስሎኛል ብሏል፣ እኔ አልመሰለኝም ብያለሁ። ሌላው ደግሞ መስሎኛል ይላል። ስለዚህ ዱባይ ላይ ያለው መረጃ ግን አሁን እየመጣ ያለው ቺቺኛዋ እንዲህ ነች ዱባይ ላይ የሚለው መረጃ ደግሞ የበለጠ ይገዛኛል። እኔ አልመሰለችኝም የአቋም ነገር እንጂ ዱባይ ለመኖሯና ያሉት እቃዎች ማስረጃዎቹ የመጡት ደግሞ የበለጠ ልቤን ይገዛዋል። እዛ ላይ ትኩረት አድርገን እንዴት መስራት አለብን የሚለው እያንዳንዱን ነገር እንትን እንላለን ማለት ነው። ስለዚህ ነች አይደለችም አይደለም ጊዜ መፍጀት ያለበት፣ ማስረጃዎች ቀርበዋል። እዚህ ዱባይ እንደሆነችም ከ4 ከ5 ሰው በላይ ነግረውናል። ኖርዌይም ያለውን ነገር ለማጣራት እየሄድን ነው።
እዚህ ጋርም ያለውን ነገር እኔም መብረቁም ሁላችንም ተባብረን ወደ ኋላ የምንለው ነገር አይደለም። ወደ እስካልተያዘች ድረስ የምንተኛበት ነገር ምንም የለም። የምናስበው የተበደሉትን ስለሆነ ማለት ነው። ሶ ይህንን ጉዳይ እንሄድበታለን። በመጨረሻም መብረቁ የምትለው ነገር ካለ እድል ልስጥህና እኔ ወደ ስራ መሄድ አለብኝ። ኮንክሉዥን አድርገን በደንብ እያወራን ይቅርታ ሰናበታችሁ ነው። አንድ ከይቅርታ ጋር አንተ ላይ አሁን በመብረቁ ቤት የተፈጠረው ነገር ምንድን ነው? አሁን ይሄ ነገር እስካሁን ራውንድ ሄዶ ቢቆም ምን ይወራል መሰለ? ሌላ ቤት ላይ መብረቁ ገንዘብ ተቀብሎ ነው ያቆመው። ስለዚህ ዶንት ጎ ፈርዘር ፎር ሩመር። በጣም አከብራችኋለሁ፣ ወዳችኋለሁ። ያልኳችሁ ጣሊያን እና ቡልጋሪያ ላይ ኤኒቲንግ ካለ ላኩልኝ፣ በውስጥ መመለስ እችላለሁ። መልካም አዳር። መብረቁ እሺ ቢራቢሮ ቀጥሎ። ያው እኔ መጀመሪያም እንደተናገርኩት አንተን በመሀል ነው የማውቅህ፣ ታዲዮስ ነው እንዳመጣ የተናገርኩት። አሚን የቶኑ ልዩነት እንደገና በዛ ሰዓት እኔ ለላይቭም ለመጀመሪያ አሁን ለሁለተኛ ጊዜ ሳወራ ነው የምልህ። ገብቶሃል? ብዙም ኤክስፒሪየንሱ አይደለሁኝም። ባለቤት ተው ሚውት በሰዓቱ የገባ ነው እና ለትብብር እንደተባበርከን ከታዲዮስ ጋርም በዚህ ኬዝ ምናምን ትንሽ ተቃይመን ነበረ ምናምን ነገር እና እሱ እንደውም እንዴ ተስፋዬ እኮ ተባብሮናል እዚህ እንትን ያደረገን እሱ ነው ምናምን ነገር ብሎኛል። ገብቶሃል? በመሀል አንተ እንደተባበርከን አሁንም አልካድኩም። ግን በቃ እኛ ገንዘቡንም በመሀል አሁን ኦልሞስት 4 ዓመት ምናምን ሆኖታል ትተነው ነበረ። ገብቶሃል? በቃ ለአላህ ሰተን ምናምን እና ለትብብር እናመሰግናለን። ግን አሁንም ቢሆን አንተን አኪዩዝ ያደረግንበት ወይ አንተ ሌባ ነህ አላልንም ለመብረቁ። ገብቷል? እሱን አንደር ላይ እንድታደርግልን ነው። ግን ልጅቷ መጨረሻ ላይ ልታመልጥ ፈቃደኛ ያልሆንክበትን ሪዝን ነው ያብራራ ነው እና ለትብብር እናመሰግናለን። ኢንሻላህ እንግዲህ መጨረሻ ላይ ሀቃችንም እንደሚወጣ ተስፋ እናደርጋለን። ይህንን ለመናገር ነው። እሺ ያው ዞሮ ዞሮ አሁንም እኔ የማስበው የተበደሉትን ሰዎች ስለሆነ በቀጣይ የምናደርገውን ነገር ከመብረቁ ጋር እያወራን ወደፊት እንቀጥላለን። ብንተው እንኳን እናንተ ምን አደረሳችሁት እንደምትሉኝ አውቃለሁ። እኔ የሆነ የጀመርኩትን ጉዳይ ሳልጨርስ ወደኋላ አልልም። እግዚአብሔር ይርዳኝ። ማንም ከፍሎኝ ወይም እንዲያደርግ ብሎኝ አይደለም። ሀቅ ጋር ግን ሀቅ ነው። ማንም ሰው ለሌሎቻችሁ ጓደኛንን ከተስፋዬ ጋር ብላችሁ ለምታስበው እኔ ሌባ ከሆንኩ ሌብነቴን አውጥታችሁ በማስረጃ አስቀምጡና እዚህ ሚዲያ ላይ መኖር የለብኝም። ሌባ ሌባ ነው። ስም ማንንም ከፍር ማድረግ የጊዜ ጉዳይ ሆኖ እንጂ ብዙዎች የተቀጠቀጥንባቸው ነገሮች አሁን እውነት ሲወጣ ብዙ አጭበርባሪዎችን አይተናል። ሶ ሌባ ኮንኩኝ፣ አዎ በዚህ ሌባን ሰርቀሃል ብላችሁ በቤታችሁ ማስረጃ ማቅረብ፣ እኔ ጋር መታችሁ በክብር ማውራት ይቻላል። ስለዚህ ተጠርጣሪ ነን ደግሞ አንመጣም ለምን እንጠየቃለን ብላችሁ የምትኮፈሱ ወደ ህዝብ መምጣት የለባችሁም። ሲጀመር ለራሳችሁ ብዙ ቪዲዮ እየቀረጻችሁ ሚኬ ወንድሜ የቀረጸ እየለቀቀ እስከ 8 አንዴ ስሙኝ የሚለው ነገር እኔ ለሚኪ ምን እንደምመኝ ልንገራችሁ። እንደ ወንድም የምር በጣም ነው የሚያሳዝነኝ። በማያውቀው ነገር ውስጥ አፉ እንደዛ ተጣድፎ ያደረገውን ማይሆን ነገር ውስጥ በቂ መረጃ ተይዞበት ያ ነገር ሆኗል አይደል? የነበረውን ንብረት ሸጧል። ተሸሽጎ ነው ያለው አሁን ዱባይ ላይ። ወደ ሀገሩ እንኳን መግባት አይችልም። እያንዳንዱ ላይፉ ላይ የመጣበት ዲፕሬሽን አለ፣ ጭንቀቱ አለ፣ የተጎዳበት ሂደት አለ። በዛ ሂደት ውስጥ የነበረውን ነገር በጣም ያሳዝናል። አንዳንድ ሰው እኔ እሱም በሆን ማለት ነው ሰብስቦ እኮ ከፍሏቸዋል እኮ በሱ ወጉን እኮ ያለውን ጨርሷል። ከጨረሰ በኋላስ ግን መተባበር ደግሞ አለበት። የጨረሰው ራሱ ከኪሱ ነው አይከፈለው፣ ተጎድቷላ። እቺን ሴትዮ ማስያዝ ላይ ከማንም በላይ ያወጣሁትን ከነበረብኝ ቦታ ከስሜ ከዝናዬ ከንብረቴ ዝቅ ያደረገችኝ ጉዳይ ላይ ከማንም በላይ ታግዬ ኖ ለእኔ ተውልኝ ወይም አልከሰስኩም የኔ ጉዳይ ነው በሚል መሸፋፈን የለብንም። እኔ እሱም በሆን ኖሮ ያንን ነገር ተባበሩኝ፣ እሺ ይኸው እንዲህ ነው እያንዳንዷ ለምን 80 ሺህ ጊዜ አልጠየቅም? ንብረቴን ማውቀው እውነቴን ኔጋ ካለ ለምን እንትን አደርጋለሁ? ከዛ ውጪ አሁንም ሚኪ አንተ በተጠየቅበት ነገር ክስ የመሰረቱት ልጆቹ ዋና የጉዳዩ ባለቤት እሷ ነች ተጠርጣሪዋ። ተባባሪ በሚለው አንተ ተጠርታል። ለተባበርክበት ነገር በቂ ማስረጃ ሰጥተዋል። ግሩፑ እንዳለ የተደረገውን ዶክመንት ታውቋለህ። አንተም ለዛ ድርጊት ደግሞ ከፍለ ንብረትን ሸጠ መልሰሃል።
ብራዘር ይህንን ነገር ካደረግ ይሄ ማለት አንድ እርምጃ ነው። ክስን ያቀላል፣ ያለውን ነገር ያስተካክላል። ስለዚህ በተቻለ መጠን ይኸው ሄደም አገር ቤት የምትታሰር ከሆነ መታሰር ነው። ታስረ ምንድን ነው እሱ የምትጠይቀው ነው። ምንም የተለየ ነገር አይደለም። ለዚህ ኬዝ እዚህ ኦኬ ተመልሷል፣ ይሄ ነገር ስህተት ነው። ለዚህ ነገሩ ለመታረሙ ያለውን ነገር ማቅለያ የሚባል ነገር አለ። ምንም የምትሞተው ነገር አይደለም እስር ቤት ስለገባ። ነፃነት ግን ያሳስበኛል። ማለት እዛች ጋር 4 ሰዓት ፍላይት መንገድ ላይ ሆነ በየጊዜው የሆነ ነገር ሲደርስብህ በዛ ሞራል በዛም የሚያደንቀው በዛም ያህል ሰፖርት ያለው ሰው በዛም ያህል ተጫዋች የሆነ ሰው እኔ ከአንዴም 2-3 በጣም ብዙ ነገር እያወራን ብዙ ነገር እናሳልፋለን ከሚኪ ጋር የምር መወደው ወንድሜ ነው። እንደዚህ ሲሆን ግን ማየት አልፈልግም። እንደ አንድ ወንድም ይሄ ነገር በእኔ ደርሶ ብል እንትን ማለት አለበት፣ ክሊር መሆን አለበት። ስለዚህ አሁንም ወንድሜ ሚኪ በተቻለ መጠን በውስጥም ቢሆን ይህንን ነገር እያንዳንዱን ነገር እያደረግ ተባበረን፣ አግዘን። ፋሲካም ተው ዛሬ መተሽ የተባባለውን ነገር እርሺው። ይሄ ጉዳይ ከጫፍ እንዲደርስ የምትተባበረኝ ከሆነ እሰየው። ምክንያቱም እዛ ያላችሁ ሰዎች ስትከሱልን የዛ ጉዳይ ሊፈጥንልን ይችላል። የጀመራችሁት ነገርም ካለ ጀምረናል፣ በዚህ ኬዝ እንደዚህ ነው ብላችሁ ቁጥሩን ብቻ ንገሩን፣ ኬዝ የከፈታችሁበትን ያንን ነገር አድርገን እኛ እንደምንም ተባብረን ጠበቃም ቢሆን አቁመን እንትን እንላለን። ካለን ላይ አዋተንም ቢሆን እነዚህ ወገኖቻችን በቃ መሰብሰብ የምር አንዱ መጥቶ ቢያወራችሁ የደረሰባቸውን ቢነግሯችሁ እንዳለ ዳይቨርት አድርጋችሁ ለማየት እንኳን የምትጠየፏቸው ማለት ነው። ተግባባን አይደል? ስለዚህ እነዚህ ነገሮች ላይ ትኩረት እናድርግ። ሁላችንም ተባባሪ ብንሆን ጥሩ ነው። መሄድ ያለብንን ነገር ግን ወደ ኋላ አንልም። የሰዎች ሀቅ እስኪመለስ ድረስ በማንኛውም ሰዓት እኔም ማደርገውን ትብብር አደርጋለሁ። እኔ ጨርሻለሁ። ኦኬ ተስሺ እቺም ቪዲዮ ልጋብዛችሁና አልወጣ። እሺ ፍቃድ ከሆነ ኦኬ። ትመጣለች እንዴት አርጋ ገና አሁንም ትመጣለች እንዴት አርጋ ፀጉሯን ከለር ቀይራ ዊግ አርጋ መነጽር አርጋ ኮፍያ አርጋ በየጊዜው ነው ራሱ። አሁን ነጠላ ለብሳ አዲስ ፎቶ መጥቶልኛል። ይኸውላችሁ ራሷን ቀይራ አዲስ ፎቶ ተልኮልኛል። ያው እንደዚህ ደግሞ ሆና መጣች። እዩ እና በብዙ ስታይል ስለምትመጣ ተጠንቀቁ። ስሟ ማህሌት አረፍሸዋ ዘለቀ። ማህሌት አረፍሸዋ ዘለቀ ነው ስሟ። ሙሉ ስሟ ማህሌት አረፍሸዋ ዘለቀ ነው ስሟ። እና እቺ ናት ቆንጆዋ ሌባ፣ ልክም ያለች ቆንጆ ሌባ እና አስማተኛ። ሰውን በምን እያደነዘዘች እንደምትዘርፍ ይኸው፣ ሰውን በምን እያደነዘዘች እንደምትዘርፍ አይታወቅም። በጣም ብዙ አጠራጣሪ ነገር እያለ የምትይኝ ፍቅር፣ ብዙ አጠራጣሪ ነገር እያለ ሰዎች ግን እያመኑ አሁንም ገንዘብ ያስገቡላታል። 57 ሚሊዮን በላች፣ እዚህ ጋር 1 ነጥብ ምናምን በላች፣ እዚህ ጋር 1 ነጥብ ነው። እኔ ሲያምሩ እነዚህ ደግዮች እና ህዝቤን ቦጥቦጣ እየበላች ያለችው ይቺ ሌባ ናት። እዚህ ጋር ምን ታየኝ መሰለ ተስፍሽ፣ ተጠርጣሪ ተመሳሳይ ራሷ እመስላለሁ ግን ዓለም ላይ 7 ሰዎች አሉ ብላ ራሷ አክሴፕት ያደረገችውን ሴትዮ ማሪ ስትባል ወይ የምትለዋን ሴትዮ ለመጠየቅ እንኳን ፈቃደኛ አይደለችም። በጣም የተናደድኩት እሱ ላይ ነው። በነገራችን ላይ ለመጠየቅ እንኳን ማንም ሊጠይቅሽ መብት የለው ማለት ነው። ከና እሺ በነገራችን ላይ ምንም አላረጋግጥኩም ማለት ከሆነች ምን ልል ፈልጌ ነው። ራሷ ባንደበቷ ከዚህ በፊት ባንደበቷ አመለጠች ሲባል ወጣችና ሚዲያ ላይ ይሄንን ንግግር ተናገረች። አስማተኛ ናት፣ ፊቷን ትቀያይራለች፣ ፀጉሯን ትቀያይራለች፣ የምታጨስበት ነገር አለ ምናምን አለች። አሁን እቺ ማህሌት ናት ስትባል ለምንድነው ለህዝቡ ጥያቄ እንዲጠይቃት ያላመቻቸችው የሚለው ነገር ጥያቄ ምልክት ስላለኝ ነው። በርታልኝ፣ እናወራለን ወንድሜ፣ በውስጥ እናወራለን። ከዚህ በኋላ መረጃም ስለምንለዋወጥ በውስጥ እኔ ማህሌት ማለት ሳጂን እንደሆነች 100% አረጋግጥልሃለሁ። አንተም ደግሞ ሳጂን ወይንም ኦሪጂናል ማህሌትን ይዘን ሀገር ገብታ ዋጋ እንዲከፈል ማድረግ አለብን። አሁን ከዚህ በኋላ ከሚኪም ሆነ ከፋሲካ ደግሞ እርዳታ እንዳትጠይቅ። ለምን እርዳታ መጠየቅ መረጃ ለነሱ ሰጣ ማለት ልክ እንደ በፊቱ ለኔ መስከረም 13 ብለው ቀጥረውኝ እንዳሸሽዋት እሷን አስመልጠው ነው ለኛ ቪዲዮ የሰሩት። ያ እንዳይሆን መጠንቀቅ መቻል አለብን። አብሽሮ እንደቤት ተስፉ ይቅርታ፣ መብረቁ ሳይወጣ አንድ ጥያቄ ልጠይቀው ፈልጌ ነው። ይቅርታ፣ በቀደም ለታ መብረቁ ቤት ነበርኩኝ እኔ። ይሄ ኬዝ አንተ ከዘጋ በኋላ ማለት ነው።
ያው ከመጀመሪያ ጀምሮ ኬዙን ስለማውቀው አሁን እቺ ማናት ሳጂ የምትባለው ሴትዮ ማህሌት አይደለችም ለማለት እኔም አልደፍርም። ለምን መሰለ ተስፍሽ ዛሬ በኮረና ሰዓት እዚህ ልህ እንደሆነ በጣም ዲሰንት ሆና ትመጣ ነበር ታሪክ በሚነገር ሰዓት እነሱ ዛም ቤት አንተ ቤት እናውቃለን እና የነበርኩ ሰው ነኝ እኔ እሱ ምንም እኔ ልል አልችልም ምክንያቱም በየጊዜው ራሷን ስለምትቀያየር ላቋርጣችሁ እሰማችኋለሁ እሺ በዩኒፎርም ቀይሬ ወደ ስራ ልወድ ሰው እሰማችኋለሁ ቪዲዮ ላጠፋው ስለሆነ እሺ ቀጥይ ግን ማለት ነው መብረቁ በቀደም ለታ ስትናገር አንተ ዱባይ ያለችበትን ቤት ሎኬሽኗን ሁሉ አውቃለሁ ስትል ነበር ዱባይ ላይ የሚተባበር ሰው አተ ነው ወይስ ደግሞ እርግጠኛ አይደለህም ያንን ማወቅ ፈልጌ ነው ማለት በዚህ ያክል እየፈለከ ከሆነ ቤቷን ሎኬሽኗን የምታውቅ ከሆነ ለምን እዛ ያሉ ሰዎችን እንዲተባበሩ አታረግም ያ ነው የኔ ጥያቄ በጣም ምርጥ ጥያቄ ነው ጠይቅሽው ይኸውልሽ ማህሌት ወይንም አሁን ራሷ ሳጂ በቤት ሲጀመር ማህሌት ትቻውን ሳጂን ነው ማሳዳት ሳጂ ዱባይ የት አካባቢ እንዳለች አውቃለሁ ከነ ቤቷ ማታ የሚገባ አውቃለሁ ጥንቅቅ አድርጌ ግን እሺ ያን ነገር ሰው ሊተባበረኝ ቢፈልግ ራሱ ያን ነገር አሳልፌ ለመስጠት 100% እሷን የሚከሳት ዱባይ ውስጥ እስከሌለ ድረስ ወደ ሀገር መግባት አትችልም